ከሶስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ የመታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው አይን ጆሮ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተስ እንዴ ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መመራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ ምትጠየቅ ከሆነ በዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነው እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደርጎ የተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? ስለዚህ ወገኖች እንደው ስላጋጠመኝ ነው። እና አካል የሰው እንግዲህ የሰውን አካል ማፍረስ ላይ ነው ተነስቼ ነበር እዚህ ድረስ። እሺ እዚህ ጋር ይጨርሳሉ። እንግዲህ አሁን ትክክለኛው የኦርቶዶክስ ተዋህዶ የኢትዮጵያ ኦርቶዶክስ አስተምሮ ይሄ ነው። በቃ ይሄ ነው ትምህርታቸው። መጽሐፍቶቻቸው የሚናገሩት ስለ ሥላሴ በዚህ አይነት መንገድ ነው የሚያስቀምጡት ማለት ነው። ቆሞስ እኮ ምንም አላጠፉ፣ እውነታቸው ነው። ያነሱት ምንድነው? ስዕልን አነሱ አይደል? አብ ወልድ መንፈስ ቅዱስ ነው ብሎ እንደዛ የሚስሉት እኮ እንደዛ ናቸው ብሎ ስለሚያምኑ ነው። ምንም ጥያቄ የለውም። ምንም ጥያቄ የለውም። እንደዛ ብሎ ስለሚያስቡ ነው። ስለዚህ አካል የሚለውን እነሱ ዲፋይን የሚያደርጉት ከራስ ፀጉር እስከ እግር ጥፍር ነው። ስለዚህ ከራስ ፀጉር እስከ እግር ጥፍር ብሎ ዲፋይን ሲያደርጉት እያንዳንዱ ነገር እንግዲህ ያስቡት ከራስ ፀጉር ጀምሮ ያለው እያንዳንዱ ነገር በስላሴ አለ ብሎ ነው የሚያምኑት። ግን መረሳት የሌለበት ቅድም እንዳልኳችሁ ረቂቅ ነው ይላሉ። ስለዚህ ረቂቅ ነው ግን ስቲል አለ። ስለዚህ ጾታ አለ በስላሴ ውስጥ። ግን ምንድነው ያ ጾታ? ረቂቅ ጾታ ነው ያለው። ረቂቅ የሆነ ጾታ አላቸው ነው። እግር አላቸው ግን ረቂቅ የሆነ እግር ነው። የውስጥ እግር አላቸው ረቂቅ የሆነ የውስጥ እግር ነው። ጭን አላቸው ረቂቅ የሆነ እሺ እንደዚህ ነው እንግዲህ የኦርቶዶክስ የስላሴ ትምህርት ማለት ነውና ምንም የኦርቶዶክስ ጥሩ ትምህርት ቢኖርም ደሞም እንደዚህ አይነት የሆነ ደሞ የስተት ትምህርት ደሞ አለ ስላሴ ላይ ማለት ነው። ዋናው ትምህርቱ ላይ እንደዚህ አይነት ትምህርት ደሞ አላቸው። እንደዚህ አይነት ትምህርት አላቸውና ቀደም እንዳልኳችሁ አራት አይና ናቸው። አራቱንም መጽሐፍት የሚያውቁ ናቸው። ዘርግቶ የሚያስተምሩ ናቸው። ስለዚህ በኦርቶዶክስ ቤተክርስቲያን ውስጥ ያሉ መጽሐፍቶች ይሄን ነው የሚናገሩት። የውጭ አላልኩኝም። የኢስተርን የኦሪየንታል የኮፕቲክ አላልኩም ወይም ደግሞ አባቶች አላልኩኝም። የኢትዮጵያ ኦርቶዶክስ ግን በዚህ ጉዳይ ላይ ያላት አስተምሮ ይሄን ይመስላል ማለት ነው። እንዲህ ነው የሚያምኑት። ስለዚህ ሮቦ ሰማቸው እሺ ዳኒ ቀጥል። ሮቦ ቆይቶ ነው የሚደርሰውና አስቸጋሪ ነው። እሺ ብሩኬ ኤርሚ ሰላም ብያለሁ። እንዴት ናችሁ?
እሺ ወንድሞች እንዴት ናችሁ? እየተባላችሁ ነው? ሌላኩ ቅድም አልሰማኝም። ስለ እንትን ሳነሳ ስለ ኩላሊቱ አንስቶ ስለ ጭኑና ስለ ከርሱ ሳያነሳ ሲዘል እንዴት ዝም አልክ እያልኩ ነበር። ሜላ እሺ ቀስ በቀስ እናነሳዋለን። የጭኑን ግን አንስቼ ነበር ሳትመጣ እናነሳዋለን። እያንዳንዱ ነገር ከርስና ወርቹ ላለ ይላል። እንግዲህ እናነሳዋለን። ሰላም ብያለሁ ሜላ። አዎ ማይነሳ ነገር የለም በእውነቱ። እሺ ዛሬ እሺ ወንድምነት አለ የሚመች ቦታ ነው ያለው እምሻ። እሺ በቃ ስትችል ሰላም በል። እሺ በማን ዳንክ ሰላም ዳኒ ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ እንኳን ላመሰግናችሁ ነው። አንድ ወገን ነን። ተባረኩ። ጥሩ ነው። ላመሰግናችሁ ነው እንጂ የኩነት ሶስትነቱ ላይ ቀደም ትሄዲ ያነሳው ላይ ምናልባት ከተናገርኩት የተለየ ነገር ካለ ቢነግረኝ ብዬ ነበር። ትሄዳ ነው። እሺ በቃ ኦርቶዶክሳውያን እንቀበልና አማኝ ከሆንክ እኛ ለረዳን ላገዘን ጌታ ምስጋና አድርሰልን። እሱን ነው የምናከብረው፣ እሱን ነው የምናመሰግነው። ጸጋ ይብዛልህ፣ ተባረክልን፣ እንወዳለን። እሺ ዮሐንስ ሰላም ሰላም ነው ሁላችሁም፣ እንደምን ታመሻችሁ? እሺ እግዚአብሔር ይመስገን። እሺ ከየት ቤተ እምነት? ኦርቶዶክስ ነኝ። እሺ ኦርቶዶክስ። ብሩኬ ዮሐንስ እንኳን ደህና ቆየህ። እሺ አንድ ሳሙኤል ለምን ማይክ እንደምትከፍት አላውቅም። እሺ አንድ እሱን እናስተናግድ። ከየት ቤተ እምነት ነህ ሳሙኤል? እሺ እኔ በጌታ ነኝ። ታዲያ ለምን ትገባለህ? ገብተህ ማይክ እየከፈትክ ቅድም አስወረድን፣ ድጋሚ ላክ። እታችሁ ነው ስማት ፕሊዝ። ማለት ባይዘው እያገለገልን መሆኑን አትርሱ። በቃ እዚህ ጋር ቁጭ ያለው ለማገልገል ነው። ጸጋ ይብዛላችሁ። እሺ ብሩኬ ቀጥሉ። እሺ ዮሐንስ እንኳን ደህና መጣ። እንኳን ደህና ቆየህ ያለዘኔ። ቪዲዮውን ሰምተኸዋል? አዎ ሜላ ሲያሰማው የነበረው። አይ ቀድሜ አይቼዋለሁ እንዳጋጣሚ። መልካም ስላሴ ጾታ አላቸው እያሉ ነው መምህር፣ እና ምን ትላለህ? ጾታ አላቸው ለታምናለህ አንተ? እውነት ለመናገር አክሊልም እንዳለው እንግዳ ትምህርት ይመስላል። ማን እንዳለው? አክሊል የፌስቡክ እሱንም አሰምተው ነበር ዳኒ። ማን ነው እሱ? አክሊል የሚባለው ፌስቡክ ላይ ያለ። እሺ እንግዳ ትምህርት ነው ማለት ነው። እና እኔ እንግዲህ ባነበብኳቸው እና ባየኋቸው መጻሕፍት ላይ ስላሴ ጾታ የላቸውም የሚል ያገኘሁት። አንተና እሱ እንግዳ ትምህርት ነው ስትሉ ከምን አንጻር ነው? ምክንያቱም ከመጽሐፍ ቅዱስ አንጻር፣ ከመጽሐፍ ቅዱስ ማለትም ከቤተ ክርስቲያን ነው ከምታምነው እምነት አንጻር። እሺ ጥያቄን አስጨርሰኝና ከዛ ትመልስልኛለህ። ለምሳሌ አንተ እንግዳ ትምህርት ነው ይሄ ትምህርት አልክ። አንተ የሚጠቀስከው ሰው እንደዛው እንግዳ ትምህርት ነው አለ። እሳቸው መምህር ናቸው፣ እናንተ ምዕመን ናችሁ። የጠቀስከውም ሰው አንተም ማለት ነው። እና እንደዛ የማለት ምን መብት አላችሁ? ማስረጃ አላችሁ ወይ? ቤተ ክርስቲያኒቷ እንደዛ እንደማትል ማስረጃ ማሳየት ትችላላችሁ ወይ? እንግዳ ትምህርት ነው ለማለት እሱን ነው እኮ ያልኩህ። የቤተ ክርስቲያኗን ትምህርት መሰረት በማድረግ ነው ያልኩህ። ምናልባት አልሰማኝ ካልሆነ በስተቀር እኮ እንግዳ ትምህርት ነው ስትል እንግዳ ስለመሆኑ የሚያሳይ የቤተ ክርስቲያኒቷ ዶክመንት አለ ወይ ነው ጥያቄ። እውነት ነው አለ። እሱን ነው ያልኩህ። እሺ ምንድን ነው መጽሐፉን ንገረን። እሺ 3-4 የሚደርሱ ነገሮችን መጥቀስ ፈልጋለን። እሺ የመጀመሪያው ከወንጌል ነው።
እሺ ከወንጌል እሺ የቤተክርስቲያን የኢትዮጵያ ኦርቶዶክስ ትምህርቶች ብላ ያስቀመጠችው መጽሐፍ ነው እንድትጠቅስልኝ። ከወንጌል መጥቀስ አይቻልም። ቀጥል 2-3 ስላልክ ልስማክ ብዬ ነው። ጨርስ። እሺ የመጀመሪያው ዮሐንስ ወንጌል 4:24 ላይ ያለው ቃል ነው። ጥቅሶችን ነው እንዴ ያልከኝ አንተ? ጥቅሶች ነው እያልከኝ ያለው እኮ ጥቅሶችም መጻሕፍትም የሚሉ መጻሕፍትን። እሺ መጽሐፍ ወደ መጽሐፍ ላይ አይደለ ጥቅስ ሳይሆን የጠየቅኩ ይሄ አስተምሮ የኦርቶዶክስ አይደለም ስውት ትምህርት ነው እንድትል ያስቻለክ የኢትዮጵያ ኦርቶዶክስ መጽሐፍ ምን አለ ነው ጥያቄ። ምን አይነት መጽሐፍ ልስጥ? ሃይማኖተ አበው። እሺ ሃይማኖተ አበው ላይ ምን ይላል? ዘቅዱስ ቄርሎስ ሃይማኖተ አበው ዘቅዱስ አትናቴዎስ ማለቴ አንቀጽ 24 ቁጥር 4 እና 5 ላይ አብ ወልድን ወለደው ስንል ያለ መገናኘት፣ ያለ ጾታዊ ትስስር፣ ያለ ሕማምና ያለ ድካም ነው። እርሱ ለዘላለም ዘላለማዊ ነውና የፍጡራንን ባህሪ በእኛ ላይ ያደረገ። እንደገና ላንብበው። የፍጡራንን ባህሪ በእርሱ ላይ አናይም ይላል። አይ አንዴ ቆይ። እሳቸው አብ ወልድን ወለደው ስንል በጾታዊ ግንኙነት ነው አላሉም። እሳቸው እንደዛ አልተናገሩም። አዳምጠኝ። ጥያቄ አንዴ ስማኝ። እሳቸው ለተናገሩት መልስ አይደለም ይሄ። አሁን ያነሳኸው አብ ወልድን ወለደው ስንል በጾታዊ ግንኙነት አይደለም ነው ሐሳቡ እየተናገርክ ያለው። እሳቸውም እንደዛ አላሉ። መንፈሳዊ ጾታ አለ አሉ እንጂ አብ ወልድን በጾታዊ ግንኙነት ወይ ደግሞ በጾታዊ ነገር አስገኘው ብለው አልተናገሩም እሳቸው። ስለዚህ አንዱ ይሄ ነው የቤተክርስቲያናችን መጽሐፍ ለኔ ማጣቀሻ መስሎ ይሄ ሶት ነው ላልከው ማስረጃ ነው። ብሩክ የጠቀሰው ምንድነው? ጥቅሱን አንዴ ድገምልኝ። ዮሐንስ ራእይ አይደለም ሃይማኖተ አበው የጠቀሰው። ሃይማኖተ አበው 24 ዘአትናቴዎስ ምዕራፍ 24 4 ምዕራፍ ሳይሆን አንቀጽ 24 ላይ አንበባ 4 እና 5። እሺ ምን ይላል እሱ ታዲያ? አብ ወልድን ወለደው አይልም ወንድም ማለት አልበለዚያ በካሜራ አሳየን። እንግዲህ እኔ ጋር ያለው ሃይማኖተ አበው ነው የሚለው። የት የታተመ ነው? አንተ ጋር ያለው በካሜራ አሳየን። 1000 ፎሎወር ስላለህ መክፈት ትችላለህ በካሜራ አሳየን። እንልህ አልችልም በካሜራ። እሺ ማን ጋር የታተመ? እኔም ማምጣት እኛን ከፍትለታለን። ይንገረንና እሱ በትክክል ከፍቼዋለሁ። ብሩኬ ከፍቼዋለሁ። አንቀጽ 24 ቁጥር 4 የሚለው ሌላ ነው። እሺ አንብብልኝ። ምንድነው የሚለው? ዮሐንስ ዘአትናቴዎስ ነው አይደል ያልከው? እውነት ነው። ዘአትናቴዎስ ምዕራፍ 24 24 ቁጥር 4 እና 5 አንብባቸው። ያደረበት ሰው ግን እሱ ምን እንደሚል እንገረን መጀመሪያ። እሺ አብ ወልድን ወለደው ስንል ያለ መገናኘት ወይም ያለ ጾታ ትስስር የሚል ነው ያለው። አይሆንም ብላችሁኛል። ይሄ ነው እንግዲህ እና ብሎ የማንኖር አለመኖር ነው እሱ ጋር። እሺ ቴዳ ይላል እንደዛ። ኧረ በፍጹም አይገናኝም። እስኪ አንብበው ቴዳ። እሺ ያደረበት ሰው ግን ካስፈለገ በቪዲዮ ማሳየት ይችላል። እሺ ዮሐንስ ችግር የለው። አይ ብሊቭ ኢን ዩ አንብበው ብቻ። እሺ አመሰግናለሁ። ያደረበት ሰው ግን ከፍጡራን ሁሉ እንዳንዱ ነው፣ ለእግዚአብሔር ይሰግዳል ይገዛል አሉ። እንዲህ ባለ ድንቁርና እንደተያዙ እወቁ። ራሳቸው አዋቆች እንደሆኑ ያስባሉ። የወደቁበትን ይህን የአእምሮ ማጣትና የስንፍና ብዛት እዩ። በመጽሐፍት የሌለውን ከመጽሐፍት የማይገኘውን ከልቦናቸው አንቅተው እስከ መናገር ደርሰው ይልና ቁጥር 4 ይጨርሳል። ቁጥር 5 ዳግመኛ ብዙ ክህደትን ተናገሩ። እነዚያ ብቻ ክደው የቀሩ አይደለም፣ በክፋታቸው ለሌላው እንቅፋት የሚሆን ክህደትን ጽፈው አኖሩ እንጂ ሰውን ያስቱ ዘንድ አምላካዊ ትምህርትን ያይደለ ሰይጣናዊ ድርሰትን ደረሱ። ምናልባት ማስታወሻ ስትይዝ ቁጥር አሳስተህ ከሆነ እስቲ ማስታወሻን ቼክ አድርገው። ለድጋም እርግጥ ማስታወሻ ነው ያስኩት። ማስታወሻ ስትይዝ እስኪ ሌላኛውን ሶርስ ልስጥህና አሁንም ስህተት ከሆነ አቆማለሁ፣ እጠረማለሁ። እሺ First, let me give you the chair, man. No. That's the only way. Come on, please, have a seat. I feel honored. 71 አንቀጽ 2። እሺ ምን ይላል ሐሳቡ? አንተ ንገረኝ እስከዛ እኔ እስከማወጣ። እሺ እኔ ጋር ያለው ምን ይላል መሰለህ? መለኮትስ የማይታይ የማይዳሰስ የማይለወጥ ረቂቅ ነው። በእርሱ ዘንድ ቁጥር ስንት ያልከኝ ዮሐንስ? ምዕራፍ 71
ቁጥር ማን ነው? አንቀጽ 2 እና 4 አንብብልኝ። ከ2 እስከ 4 ነው 4 ነው 2 ሁለቱንም 2ም ላይ 4ም ላይ የሚገኝ ኃይለ ቃል ብሎ ነው ያስቀመጠው። አንቀጽ 71 ልክ እንዘጋለን። አብ በአካሉ ፍጹም አንድ ነው፣ ወልድም በአካሉ ፍጹም አንድ ነው፣ መንፈስ ቅዱስም በአካሉ ፍጹም አንድ ነው። እኒህ ሶስቱ አንድ መንግስት ማዕረግ አይደሉም። ባህሪያቸው እንደ አገዛዛቸው፣ እንደ ሐሳባቸው፣ እንደ ፈቃዳቸው፣ እንደ አምላክነታቸው አንድ ነው እንጂ ሰማይን ምድርን ባህርን በውስጣቸው ያለውን ሁሉ የፈጠረ እግዚአብሔር አንድ ነው። ይሄ ቁጥር 2 ነው። እሺ 4ን ሲሞክርልኝ። ጥበብ ለራሷ ቤት ሰራች፣ በሰባትም አዕማድ አጸናችሁ ተብሎ እንደተጻፈ ጥበብ የተባለ የእግዚአብሔር ባህሪ ልጅ የእግዚአብሔር ቃል ነው። የሰራችውን ቤት የተባለ ከድንግል ፈጥሮ የተዋህደው ሥጋው ነው። ይህም በነፍስ በሥጋ ፍጹም የሚሆን ትስብእቱ ነው። 7 በአዕማድ 7ቱ የአዲስ ኪዳን ሕግ መጽሐፍት ናቸው። ከዚያች ሰዓት ጀምሮ ክርስቶስ አምላክ ሰው በመባል ሳይለይ አንድ አካል አንድ ባህሪ ሆነ ይላል። ምናልባት እንደ ወንድም ያለውን ላንብብልህ። የትኛው እትም ነው ያንተ ጋር ያለው? ማን የታተመው ነው? እትም የለኝም አለ ማስታወሻ ነው ያለኝ እኮ። ቁጥር ተሳስተህ እንዳይሆን ግድ የለህም። ምናልባት ሁለቱንም ወይም ዳኒ አንደኛ ሁለቱን ችግር ልበል ቼክ አድርገና። እሺ ፈቀደልኝና ይችላል አንብብልህ እኔ ጋር ያለውን። እሺ ብሩኬ ጣልቃ ገባው። ጥቅሱ ትክክል ስላልመሰለኝ ለማረም ጣልቃ ገባሁት። ችግር የለም እሰማለሁ። መለኮትስ የማይታይ የማይዳሰስ የማይለወጥ ረቂቅ ነው። በእርሱ ዘንድ ወንድ ወይም ሴት መባል የለም። ነገር ግን አካላዊ ቃል ወልድ በተለየ አካሉ ከቅድስት ድንግል ማርያም ሥጋ ነሳ። በነሳም ጊዜ በተዋህዶ ከበረ ነው የሚለው ያለው። እንግዲህ ምዕራፍ 71 ቁጥር 2 ነው ያልከኝ። ቁጥር 2 ነው እያየሁት ነው። ምናልባት እንደው በትልቁ ልሆንና አንድ ጊዜ ላሳይዳን በትልቁ ምንም ችግር የለም። ለሌሎችም ሰዎች ዮሐንስ፣ ለሌሎችም ሰዎች አንተ እንዳመንከ ይነግረኛል። እግዚአብሔር አክብርልኝ ብያለሁ። አሜን አሜን። ይኸው ዘቄርሎስ ነው ያልከኝ። ይኸው እውነት ነው። ምዕራፍ 71 ደግሞ ይኸው ቁጥር 2 ደግሞ ይኸው አብ በአካሉ ፍጹም አንድ ነው፣ ወልድም በአካሉ ፍጹም አንድ ነው፣ መንፈስ ቅዱስም በአካሉ ፍጹም አንድ ነው። እኒህ ሶስቱ እንደ መንግስት ማዕረግ አይደሉም። ባህሪያቸው እንዳገዛዛቸው አንድ፣ ዓላማቸው አንድ፣ ፈቃዳቸው አንድ፣ አምላክነታቸው አንድ ነው እንጂ ሰማይን ምድርን ባህርን በውስጣቸው ያለውን ሁሉ የፈጠረ እግዚአብሔር አንድ ነው ይላል። ከዛ በኋላ ጥቅሶች ነው ያለው። ቁጥር 2 ይሄንን የሚናገረው። ስለዚህ አጥንቼ እመጣለሁ ይሻላል ይመስለኛል። አይ እውነታው ይሄ ነው። ስገምት ማስታወሻ ስትይዝ ምናልባት ቁጥር የአንድ ቁጥር መሳሳት እኮ ብዙ ለውጥ ያመጣል። ሁለቱንም አልሳሳትማ። ምናልባት የትም ችግር ካልሆነ በስተቀር ሁለቱንም እንዴት ይሳሳታለሁ? እሱም ሊሆን ይችላል። አዎ ማተሚያ ቤቱም ሊሆን ይችላል። እንደዛ ነው እንግዲህ። ቴንኪው ነው። ሰላም ደሩልኝ። እሺ ቶጣ ግን ጥያቄ ልጠይቅ። ምናልባት ጠይቀኝ። ለምሳሌ ከጾታ ጋር ተገናኝቶ ይሄ ስውት ትምህርት ነው እንግዳ ትምህርት ነው ስትል የሰማሁት እና ለምሳሌ በጽሁፍ ደረጃ ሥላሴ ከርስ አላቸው ተብሎ ተጽፏል። በጽሁፍ ደረጃ ማለት ነው። እሱስ በጸሎት መጻሕፍት ላይ ይላል። የመልካ ሥላሴ የሚባል መጽሐፍ አለ። ልክ ነው። ለገጽከ ለስርተ ርስከ ለምንከ የሚባል ነገር አለ። አሁን ብዙ ባለሙያ አይደለሁም ግዕዙ ላይ። አይ በአማርኛ በግዕዝ ሳይሆን ባለሙያ አይደለሁም እሱ ላይ ነው ያልከው ወይስ ግዕዙ ላይ ነው ያልከው? ሶሪ አይ ግዕዙ ላይ እሱም ዝሮ በአማርኛ ጽሁፎች ለከርስ ለሥላሴ ከርስ ለሥላሴ ጭን ምስጋና ሲቀርብ እንመለከታለን እነዚህ መጽሐፍቶች ላይ እና ይሄ እንግዳ ትምህርት ነው ሰውየው የተናገሩት ስለሆነ ነው ወይስ በጽሁፍም ደረጃ አለ? ላሳይስ እችላለሁ ብዬ ነው። ትክክል ነህ። ምን ይባላል መሰለህ፣ ይሄ እርግጥ የጽሁፍ መረጃ ከጠየቀኝ ድካም ነው የሚሆነው። የለኝም እውነቱን ልንገርህ። ግን ከእንትን ቤተክርስቲያኗ የምታምነው ምንድን ነው? ረቂቅ የሆነ አካል አላቸው። ይሄ ረቂቅ አካል ግን ሴትም ወንድም የሚያስብል አይደለም። ላይክ ነፋስ ነው።
ነፋስ ወንድም ሴትም እንደሌለ የሥላሴ ሁኔታ የመላእክት ሁኔታ ኢቭን የሰው ልጅ ነፍስ በዚህ መልኩ ረቂቅ ስለሆነች ጾታ አላት ተብሎ የሥጋ ጾታ የላትም። መንፈሳዊ ጾታ አላቸው። ይሄ መንፈሳዊ አካል አላቸው። የመንፈሳዊ አካል ግን ጾታ ያለው አይደለም ብሎ ነው የሚያስተምሩት። መንፈሳዊ ከርስ ሳለ መንፈሳዊ ከርስ እንግዲህ ምልህ ረቂቅ አካልን በረቂቅ ሁኔታ እንግዲህ ኢማጂን የማድረግ ሁኔታ ሊኖር ይችላል። እንደነገርኩ መጽሐፋዊ ሶርስ የለኝም። አንተ ትጥቃው ሱት ነው ስላልክ ነው። አሁን ለምን መሰለህ? አሁን አንተም የጠቀስከውም ሰው ምዕመን ናችሁ፣ እኚህ ሰው ግን መምህር ናቸው። በዛ ላይ በመጽሐፍቶቻችሁ ደግሞ እነዚህ ጽሁፎች አሉና በምን መሰረት ነው እናንተ ትምህርቱ ስሁት ነው ልትሉ? አልቀበልም አንድ ነገር ነው፣ እስማማለሁ። አልቀበልም ሐሳቡን። አይ ስሁት ነው የሚለው ግን ነው ያላስማማኝ። እሱ አልሰማኸኝም እንጂ ስሁት ነው ሳይሆን እንግዳ ትምህርት ነው ያልኩት እኮ። አዲስ ነው እያልክ ነው ያለው አይደል? ወይ ደግሞ ሾልኮ የገባ ትምህርት ነው እያልክ ነው ያለው። እንግዳ ትምህርት ነው። እንግዳ ትምህርት ነው ማለት እንግዲህ እኔ ያህል እስካሁን ሰምቼ አላውቅም ማለት ነው። በዚህ ልክ ብዙ መዝገበ ጸሎት ላይ ቃል በቃል ተጽፏል። ይሄ መዝገበ ጸሎት ላይ አለ። ጾታ አላቸው። አይ እንዳልኩ ከእርስ ጭን አላቸው፣ ተረከዝ አላቸው። እነዚህ ነገሮች መዝገበ ጸሎት ብቻም ሳይሆን መልክ ላይ እኮ ተጽፏል አልኩ። መልካ ሥላሴ የሚባል መጽሐፍ አለ። መልካ ሥላሴ ላይ አለ። መልካ ኢየሱስም አለ። መልካ ምናምን ብዙ መልኮች ላይ አለ። ይሄ ያ ማለት ግን ረቂቅ አካል ነው፣ በጾታ የሚገለጽ አይደለም ብላ ቤተክርስቲያን ታስተምራለች ነው የምልህ። እስኪ ያስተማረችበትን አሳየኝሽ። በጾታ ይገለጽ በቃልና በትምህርት ነው የተማርኩት። እዚህ ላይ ይገኛል አይደለም። በማስረጃ ልታሳየኝ አትችልም? እሺ ቴንክ ዩ። እሺ ይሁን። እሺ መልካም። እሺ ቴንክ ዩ። እሺ ዳኒ ቀጥል። እሺ ብሩኬ ገብዛል ሜርሲያችን ዌልካም ብለናል። እንኳን ደህና መጣሽ። ሁሉ ሰላም ሰላም ብያለሁ። ሁላችሁንም እንዴት ናችሁ? ደህና ናችሁ ወይ? ቴዳ፣ ብሩኬ፣ ኤርሚዬ ሁላችሁም እዚህ ውስጥ ያላችሁ ሰላም ብያለሁ። ተባረኩ። ቀጥሉ። እሺ ሼሩን ኮፒ ሊንኩን ሪፖስት መደረጉ አይረሳ። ተባረኩልኝ። ሪፍሬሽ እናድርገው። በመሃል ሪፖርት ይደረጋልና እንዳንረሳ ለማለት ያክል ነው። ቴንክ ዩ ጋይስ። እሺ ጀምበር ሰላም፣ እንዴት ነህ? እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ክርስቲያን። ከኢትዮጵያ ነው? ዋው፣ ከኢትዮጵያ ውጭ ክርስቲያን አለ እንዴ? አዎ አለ። ወይ ኢትዮጵያ ብቻ ስለሆንኩ ይሆናል። አንተ ከሀገር ወጣ ስትል ታገኛለህ። እሺ ሥላሴ ጾታ አለው? ሥላሴ ጾታ ማን ነው ያለው? ያንተ መምህራኖች አለው ያለው አለ? አዎ ማን ነው? አልሰማም። አሁን ሜላ ቪዲዮ ሲከት እኔም ከፍቼዋለሁ ቅድም። አልሰማሁም። ሜላ ማን ነው ደግሞ? አሰማነስ? እሺ ያንተ ግን እምነት ምንድን ነው? ሥላሴ ጾታ አለው ብለህ ታምናለህ? ወራጅ አለ ሄድክ? ኦኬ ሄደ። እሺ
ሌላ ኦርቶዶክስ ካለ እንቀበል። እስኪ ሌላ ኦርቶዶክስ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ገስት ላይ የተላኩት ሰዎች ሞዴሬተሮች ምናልባት ኦርቶዶክሳውያን ማን እንደሆነ መለየት ስለማልችል ከቻላችሁ እስኪ ለይታችሁ አስገቡ። እሺ ላይፍ ኦፍ ኤዱ ሰላም ጤና ይስጥልኝ። እሺ ሻማ ሰላም ይሰማል? ሻማ እሺ ተው ወገኖች ተው። እሺ ይሰማል? ሻማ እሺ ጋይስ ያው ስራ መስራታችሁ አይቀርምና ፕሊዝ ኮፒ ሊንክ ፖስት ሪፖስት አርቱ ስቶሪ ምናምን ማድረግ አንርሳ ፕሊዝ። ቴንክ ዩ ተባረኩልኝ። ሪፖስት ይደረግ፣ አርቱ ስቶሪ አድርጉት በደንብ ኮፒ ሊንክ ይደረግ። እኛ መበርታት አለብን። ጸጋ ይብዛላችሁ። እሺ ሮቦ አይ ቲንክ ኔትወርክ ይሁን ወይ አውቀህ እንደሆነ አላውቅም፣ ግን በቶሎ ማውራት ትችላለህ። አሁን የተሻለ ይመስለኛል። ኔትወርክ ነው እንትን ሶሪ። እሺ ችግር የለም። እሺ ሜል አለ የመጨረሻ እድል ስጠው። እሺ አለው ሮቦ ሰማቸው። የት ሄዶ ነው ግን እስካሁን እንትኑ የሆነ የመጨረሻ እንትኑ ስለ ጾታ ያወሩበትን ነገር አልሰማሁትም፣ ግን አንተ ንገረኝ ምን እንዳሉ። አልሰማቸውም? እሺ ማለት የመጨረሻውን ፓርት ጾታ አላቸው ነው ያሉት። በቃ ልክ ከራስ ፀጉር እስከ እግር ጥፍር ያለው ሁሉ አላቸው፣ ግን ረቂቅ ነው ያሉት። ጾታ አላቸው ማለት ወንድ ናቸው ነው? አዎ ማለት አንተም አይ ቲንክ ኦርቶዶክስ ነበር ከዚህ በፊት? ይሄ የመጀመሪያ ነው ወይስ ከዚህ በፊት እንደዚህ አይነት ትምህርት ሰምተህ? ቅድም ስናገር ነበር እኔ በኦርቶዶክስ አካል የሚለው ሲተረጎም ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው ተብሎ ይተረጎማል። እንደዛ ተደርጎ ነው የሚቀመጠው። የተለያዩ ክፍሎች እንዳሏቸው ይታመናል። ስፔሲፊካሊ ግን በጣም ስፔሲፊካሊ ተደርጎ ጾታ የሚል ቃል እኔ እስከዛ ድረስ አላውቅም እውነት ለመናገር። ግን ከራስ ፀጉር እስከ እግር ጥፍር ድረስ አላቸው ከተባለ ደግሞ ያው ጾታ ደግሞ ከዛ ውስጥ ያለ አንድ ነገር አይደል? ስለዚህ እሳቸው እሱን ነው ነቅሶ ያወጡት ማለት ነው። እንትን ማለት እኔ አሁን ያስገባቸውን ሰዎች እንደምንረዳው እስካሁን ድረስ ካስገባቸው ሰዎች ጾታ አለው ብሎ የሚያምን ኦርቶዶክስ እየተገኘ ያለ አይመስለኝም። ወይ እነሱ ያስተማሩበትን እንትን ራሳቸውን ብንጠይቅ ነው የሚሻለው። ወይ ማለት የሆነ አንድ ነገር እንደ ስቴትመንት ነገር ስለተነሳ በዛ ላይ ዝርዝር ነገር ራሳቸው ቢናገሩ ነው የሚሻለው እንጂ ዝርዝሩን እኮ ተናግሯል። አንተ አልሰማቸውም እንጂ ዘርዝሮታል። ቅድም ያልኩ ነው። ምንድን ያሉት? ከራስ ፀጉር እስከ እግር ጥፍር ድረስ ያለው ጠቅላላ አላቸው ነው ያሉት። ይሄ የቤተክርስቲያኒቷ የምታስተምረው ትምህርት ነው። ለምሳሌ መልካ ስላሴ የሚባለው መጽሐፍ ታውቀዋለህ? በስም እሺ። መልካ ገብርኤል፣ መልካ ሚካኤል ሲባል ሰምተህ ታውቃለህ? አዎ። ምንድን ነው ለምሳሌ መልክ ሲባል? መልክ ማለት ላይክ አካል እንዳላቸውና ማለት አካል ማለት ቀደም ባልነው እንትን ማለት ነው። አንተ መጀመሪያ የሰጠኝ ዴፊኒሽን ማለት እኮ ነው። ያን ነው እንትኑ ስለዚህ ስለ ሚካኤል የሚያወራ ነገር ማለት ነው።
መልካ ሚካኤል ማለት ስለ ሚካኤል የሚያወራ ነው። ስለ ሚካኤል ምን? ስለ ሚካኤል አይን ጆሮ አይደል የሚያወራው? ስለ ሚካኤል በቃ ማንኛውም ነገር። አዎ ሚካኤል ጆሮን፣ አይኑን፣ አፍንጫውን። አይን ጆሮ ሲባል ለምሳሌ እንዴት ነው አሁን እኔ የማውቀው አይን ጆሮ ሲባል የኔ በየሰው አይነት አይን ነው አይደለም ማለት በሌላ እንትን ነው የሚባለው። ለምሳሌ ማለት እንደዛ ነው ለመለኮት እንደዛ። አሁን ለምሳሌ መለኮት አዩኝ ሲባል ወይ ደግሞ በእኛ አይነት አይን አዩኝ ማለት አይደለም። ይሄ በእኛ አይነት ለመረዳት በምንጠቀም አይነት ነገር ነው። አይ በኦርቶዶክስ እንደዛ የሚባል ትምህርት የለም። አንዳንዶች ይናገራሉ፣ አንተ ያልከውን ይናገራሉ፣ አንዳንድ መምህራን ይናገራሉ። ግን በጽሁፍ ደረጃ አይን ማለት አይን ነው፣ ሌላ ነገር የለውም። ማለት የሰው አይን ማለት ነው። አዎ አይን ማለት አይን መልካ ሚካኤል ላይ የኔና ያንተ ለምሳሌ እጃችን የኔና አንተ ቦዲ ያለው አይደል? የሚነካ የሚጨበጥ ነው አይደል? ስላሴ ላይ ግን ስንመጣ ስላሴ እጅ አላቸው፣ ግን ረቂቅ ነው፣ የሚጨበጥ የሚዳሰስ አይደለም ነው። አይን አላቸው፣ የሚጨበጥ የሚዳሰስ ግን አይደለም። አፍንጫም አላቸው። በቃ አንተ ያለ ሁሉ ስላሴም አላቸው። ግን ልዩነቱ ምንድነው? ያንተ የሚጨበጥ የሚዳሰስ ነው፣ ፊዚካል ነው። ስላሴ ላይ ስንመጣ ረቂቅ ነው ነው። ኦኬ እኔ ይሄን አምናለሁ። ይሄን ታምናለህ? አዎ እኮ ይሄን የምታምን ከሆነ እኮ በቃ ረቂቅ የሆነ ጾታ አለ ብለህ ነው የምታምነው ነው ማለት እንትኑ አነጋገሩ አንተ እንትን ባልከው መሰረት አሁን አይን ሲባል አሁን እንዳልኩ ነው፣ ቅድም እንዳልኩ ማለት ነው። አይን ሲባል ለስላሴ ሲሆን እና የኔ ሲሆን አይን አንድ አይደለም ነው። አሁን አይን ሲባል የኔ የተወሰነ በዚህ በእንትን በቦታ የተወሰነች ምናምን ነገር እንትን ያላት ምናምን ነገር ናት። የነሱ ግን አይን ሲባል እንደዛ አይደለም ማለት በእኛ እንትን ያያሉ የሚለውን ነገር ለማሳየት እንትን የሚል ነገር አይደል። እሱ ሌላ ጉዳይ ነው። እሱ ዲቫይን ሲምፕሊሲቲ ተብሎ ነው የሚታወቀው በቴዎሎጂው። ዲቫይን ሲምፕሊሲቲ እኔ ያንን ነው የማውቀው። እሱ ይሄን የሰማው ከየት ነው? እሱ ብትነግረኝ ደስ ይለኛል። ቤተክርስቲያን ነው ማለት የቤተክርስቲያን ትምህርት ይሄንን ነው የማውቀው እኔ። ቤተክርስቲያን ማለት እንትን አደረክብኝ እኮ የኦርቶዶክስ ቤተክርስቲያን ማለት ነው። እኔ ኦርቶዶክስ ነኝ። ሶሪ ከመጽሐፍ ነው ያገኘው? ከመጽሐፍ አንብበ ነው? ከመጽሐፍ ሳይሆን ከቤተክርስቲያን ማለት የምንማረው ይሄንን ነው። አሁን ስትማር አሁን የመጽሐፍ ቅዱስ ላይ ምናምን ነገር ሳይሆን ጀስት እስካሁን ድረስ በዛ ውስጥ በኖርኩበት ጊዜ ያወቅኩት ነገር ይሄንን ነው። ኦኬ እሺ። ስለዚህ በመጽሐፍ አንብበህ አይደለም፣ የቤተክርስቲያኒቷን መጽሐፎች አይተህ አይደለም። ለምሳሌ መጽሐፎች ውስጥ ለምሳሌ ቅድም ሳነሳው የነበረው ነገር አለው። ለምሳሌ ስላሴን በተመለከተ ስላሴ ጭን አላቸው ይለናል። አሁን አይን አላቸው ሲባል ያያሉ ለማለት ነው አልከኝ አይደል? ስለዚህ ስላሴ ጭን አላቸው ስትለኝ ምን አላቸው እያልከኝ ነው? ምንድን ነው የሚያደርጉበት ማለት? አሁን ጭን ሲባል ጭን መጥፎ ነገር ነው እንዴ? ለምንድን ነው ጭን ያነሳው? ጭን መጥፎ ነገር? ለአምላክ ጭን ምንድን ነው የሚያደርግለት ወዳጄ? ማለት ይሄ ላይክ በሌላ ነገር ሊተረጎም ይችላል፣ ግን አይን እንደተባለው አይነት ትርጉም ነው የሚኖረው እኮ። እሱን ነው ማወቅ የፈለግኩት። አሁን ለምሳሌ አይን አልከኝ፣ ተረጎም እኮ አይን መነሳት ካልቻለ ጭንም የሚነሳበት ምክንያት የለም። ገባኝ። አሁን አይን እኮ ተረጎምክልኝ። እኔ እኮ የአንተ ትርጉም እኮ እንደ ኦርቶዶክስ ልክ ነው ብዬ አይደለም የተቀበልኩ፣ ግን አንተ በዚህ አይነት መንገድን የተረዳሁት ስላልከኝ እሺ አልኩኝ። አይን አላቸው ስትለኝ ያያሉ እያልከኝ ነው አይደል? እነሱን የነገርከኝ። ስለዚህ ጭን አላቸው ስላሴ ስትለኝ ምንድን ነው የሚያደርጉበት ነው? በጭኑ ምን ያደርጉበታል እያልከኝ ማለት ለምሳሌ በዚህ አሁን ጭናቸው ምንድን ነው የሚያደርጉበት በሚለው የሰማሁት ነገር የለም። ግን ለምሳሌ ጭን አይ ቲንክ መቀመጫ ነው አይደለ? ነው አይደለ? ይቀመጡበታል ማለት ለምሳሌ አይደለ ይቀመጡበታል ሳይሆን
ለምን ጭን ማሳት እንትና ጭን ከዛ እንትን ጋር ሊያዝ ይችላል ማለት ይቀመጡበታል ማለት ነው። ለምሳሌ ልጠይቀሽ ለምሳሌ እግዚአብሔር ተቀምጧል ተብሎ ይነገራል አይደለ? እግዚአብሔር ተቀምጦ ለምሳሌ ክርስቶስ በቀኙ ተቀመጠ ምናምን ይባላል አይደለ? ወይ ደግሞ እግዚአብሔር በዙፋኑ አለ ወይ ደግሞ ማለት እግዚአብሔር የሆነ መቀመጡን የሚያሳይ ነገር መጽሐፍ ቅዱስ ላይ ይኖራል አለ አይደለ? መቀመጡን የሚያሳይ ነገር ማለት ነው። ወጣ ምን እየሳቀ ነው? እንዴት አይወጣ? እንዴት አይወጣ? እንዴት ይወጣ? ኔትወርክ ምን አልከኝ? ነው አልሰማሁም። ገደልከኝ እኮ እዚህ ትን ብሎኝ ነበር። እንዴት ምኑ ነው እንትን ያስዋላል? ወይ ጭን ቢቀር ይሻላል፣ ባታብራራው ይሻላል። ስታብራራው የበለጠ ነው ጥያቄ እየፈጠርክ ያለው ማለት አንተ አይደለም የአካላት እስከተነሱ ድረስ ጭን ምኑ ጋር ነው የሚገኘው? ሲቀጥል ጭን የታፋ አካባቢ ነው። እሺ እንደዛ እንኳን አድርገህ ብትረዳው በዛ ነው የሚቀመጡበት እያልከኝ ነው። እሱ ያስፈልጋቸዋል እንዲቀመጡ። ሲጀመር ለእግዚአብሔር አይደለም ዋናው እንትን ማለት ነው። አይደለም እንትን አናድርገውና ጭን ምናምን ማለት ጭንም ማንሳት ለምን አስፈለገ? አካላት እስከተባለ ድረስ አይን ካነሳን በቂ ነው። ጆሮ ከተነሳ በቂ ነው። ስላነሳችሁት ነው። መልካ ስላሴ ላይ ሰላም የምትሉት አንዱን ጭናቸውን ነው። ለጭኖች ሰላም እናለን ነው። ለምሳሌ እኔ አሁን በዛ ጭን በምን እንደሚተረጉም አላውቅም። አሁን የአካል ክፍል ሲነሳ ግን አይን ለምን እንደተነሳ ያ ማለት ግልጽም ስለሆነ በዛ እንትን ያለውን ነገር ያለው ነው። በቃ ታብራራው ያልኩ ለዛ ነው። ግን በኢትዮጵያ ኦርቶዶክስ አስተምሮ መሰረት አንተ ያለህ ነገር ሁሉ ስላሴም አላቸው፣ እያንዳንዱ ነገር ማለት ነው። ለምሳሌ የውስጥ እግር አላቸውም ይባላል። ኩላሊት አላቸው። እያንዳንዱ ነገር አላቸው። ቅድም እንዳልኩ ስፔሲፊክ አድርጎ ደግሞ ቆሙስ ጾታ አላቸው አሉ። በሌላ አገላለጽ እዚህ ጋር የኔ ጥያቄ ማለት ነው አይን ካላቸው እሱን እትስማማለህ አንተ? አይን አላቸው የሚለው አይኔ እንደዛ አልስማማም ማለት ቅድም ብለኝ ነበር። አይ ቲንክ ዲቫይን ሲምፕሊሲቲ የሚባል ትምህርት አለ። እሱን ነው እኛ የምናምነው። እሱ ስለ አይን ምንድነው? አሁን ባልነው መንገድ አንተ የተረጎምከው መንገድ ነው። ዲቫይን ሲምፕሊሲቲ ማለት አይን አለው ማለት እግዚአብሔር ያያል ማለት ነው እንጂ የሆነ ቦታ ላይ ልክ እንደኛ የተገጠመ ሁለት አይን አለው ማለት አይደለም። እንደዛ የሚል እኛ እምነት የለም ጭራሽ። የለም ቅድም እኮ አምናለሁ ብለኝ ነበር እኮ። ባልኩ መንገድ እኮ ነው ባልኩ ዲፊኒሽን አለ ባልኩ ማብራሪያ እኮ አይደለ? አይን ማለት ለምሳሌ እንደዛ ከሆነማ እኮ በቦታና በጊዜ የተወሰነ ነው ልንል እኮ ነው ማለት ነው። እሺ ላሳየህ። በቃ የለም ብለሃል። በማስረጃ አድርጌ ላሳየህ ከቤተክርስቲያን መጽሐፍ። እሺ ንግለጠው። እሺ አንዴ ቆይ መጽሐፍ ላምጣ። ወገኖች ሰላም ለእናንተ ይሁን ሁላችሁም። እስካሁን ተጠርቼ ከነበረ ጫጫታ ውስጥ ነበርኩኝ። ሰላም ብያለሁ። ቴዳዬ፣ ወንድምነት ዳኒ፣ ብርክዬ፣ ሜላ፣ እህትየው፣ ሜርሲዬ፣ እንደዚሁም ኦርቶዶክሳዊ ወገናችን ሌሎቻችሁም ሰላም ብያለሁ። ሁላችሁንም ጸጋና ሰላም ይብዛላችሁ። ሰላም ለማለት ብቻ ነው። ዌልካም ብራዘር፣ እንኳን ደህና መጣ። ሰላም ብለናል ወገኖች። ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ።
ተባረኩልኝ። አንድከም ተባረኩ። ቴንኪው። ታፕታሙን ቢያንስ ከ500,000 በላይ እናስገባው። የምትችሉ ሰዎች በደንብ አድርጉ። እንደዚህ አይነት ርዕሶች ሲነሱ ታውቃላችሁና፣ ስለዚህ በቻላችሁት መጠን ታፕታፕ፣ ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። እሱን ነው የምናስቸግራችሁ። በቃ አብረን እናገልግል። ቴንክ ዩ ጋይስ። ሼሩ ስንት እንደገባ አላውቅም፣ ግን 3.6 ነው እኔ ጋ የቆመው። እናንተ ጋር ስንት እንዳለ አላውቅም። ቢያንስ ከ10,000 በላይ አድርጉት። ታፕታሙን ደግሞ ወደ 500,000 አካባቢ እናስገባው። 7.5 አዎ ቆይተናል ከገባን፣ ግን ገና 10,000 እንኳን አልገባም እና ተባረኩ። 10,000 እንኳን አልገባም፣ በጣም ትንሽ ነውና በቻላችሁት መጠን ሼር ይደረግ፣ ኮፒ ሊንክ፣ ሪፖስት ይደረግ። እዚህ የምናወራው የምናነሳው ሀሳብ ሰው እንዲሰማ ነው የምንፈልገው አይደል? ያ ወንጌል እንዲዳረስ ቤተክርስቲያኒቷ እንግዲህ በስላሴ ትምህርት ላይ አለኝ የምትለው ትምህርት እንኳን ቤተክርስቲያኒቷ እንዳልጎደለ ማሳያ ነውና ተባረኩልን። ቴንክ ዩ ጋይስ። ሜላይ ስትችል ቪዲዮ መብራት ይችላል። እሺ ቻይኑ ሰላም ቴዳይ ዋው ስክሪንሻት ቢዝ ጥሩ ነበር። ይህንን መነጽር ሜላ እስኪመጣ ድረስ ኤርሚ እየሰማኸኝ ነው? አንድ ቻይኑ ይቅርታ፣ ኤርሚ ይሰማል? ከስልኩ ርቋል። እኔን ነው ሌላ ኤርሚ አለ። ሌላ ኤርሚ ይታያል። እንግዲህ በሚስጥር ድንገት የተደበቀ ካለ እየነዳህ ነው? እየነዳ ነው ቴዲ። እሺ ስትቆም ሼር ያደረኩልህ ቪዲዮ አለ። ምናልባት ምላሽ መስጠት ያለብህ ይመስለኛል። ምን ለሜሴንጀር ላይ ነው አይደለም፣ በዚህ ቲክቶክ ላይ ሰዎች የሰሩት ቪዲዮ ነው። ኤርሚያስ ይቅርታ መጠየቅ አለበት የሚል ጽሁፍ ጽፈውበት ነው ቪዲዮን የሰሩት እና ስትቆም ቤትህም ደርሰህ ሳይሆን ወይም የምትሄድበት ቦታ ደርሰህ ስትቆም እኔ ሼር ያደረኩትን በዚህ በቲክቶክ ገብተህ ተመልክተው። እዛ ምላሽ መስጠት ካለብህ ትወስነዋለህ። አጋጣሚ አልጠቀም ብዬ ነው። ተባርኩ። ዳንሻ ይቀጥል። እሺ ቻይኑ ሰላም። እስኪ መጡ ድረስ እንቀጥላለን። ያው ዝም እንዳንል ብለን። እሺ ከየት ቤተ እምነት? ኦርቶዶክስ ክርስቲያን። ከኢትዮጵያ ነው? ኦኬ እሺ። ስላሴ ጾታ አለ? ስላሴ ጾታ አለ ሲባል ምን ለማለት ነው? አብራራው እስኪ። ጾታ አለ ወይ ነው አሁን ጥያቄ አለ። አብ ወልድ መንፈስ ቅዱስን ለያይተ ነው። ስላሴ ማለት አብ ወልድ መንፈስ ቅዱስ የተለያየ ነው እንዴ? በደንብ ስማ። ባለጀመሪያ ጥያቄው ስላሴ ጾታ አለ ወይ ነው ጥያቄ። በመለኮት ነው። መለኮት ጾታ አለው እያልክ ነው? እኔ ጥያቄን ጠየቅኩ እያልኩኝ አይደለም። ስላሴ ጾታ አለው ወይ? ስላሴ ሲባል ምን በአካል በግብር በመለኮት ምናምን እያልክ አውራ። ስላሴ ሲባል ምንድን ነው? እንዲሁ ዝም ብለህ ስላሴ ትላለህ አልኩኝ። ስላሴ አንተ ራስህ አልኩኝ። ስላሴ ጾታ አለው? ስላሴ ጾታ አለው። አሁን ገና ነው የሰማሁት። አይ በትክክል ጠይቀህ አንተ ምንድን ነው? በትክክል ጠይቀህ። እሺ መምህር ይጠይቅልኝ። መምህር ይጠይቅና ምናልባት መምህር ሲጠይቅ ይገባ ይሆናል። የራስ መምህር ሲያወራ ለማለት ነው። ሜላይ እስክትመጡ ድረስ ነው። እሺ
እስክትመጡ ድረስ ነው መጣ አምጣው ማለት መጣ ሚላ። እሺ በቃ ከመጣ ቀጥሉ። ዝም እንዳንል ብለን ነው። እሺ ቅድም እንግዲህ የቪዲዮ ማስረጃ ሳይተናል ስላሴ ጾታ አላቸው የሚለውን ማለት ነው። በጽሁፍ ደግሞ ያለውን ደግሞ ላሳያችሁ ምን እንደሚሉ። እሺ ይታያል። እሺ ምን ይላል? ለእግዚአብሔር አይኖች ጆሮች እንዳሉት መጽሐፍት የተናገሩት የቀሩትም እንዳሉት ስለ እግዚአብሔር የተነገረውን ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም፣ አይታሰብም። ምን ማለት ነው? ረቂቅ ነው፣ ቅድም እንዳልኩት ማለት ነው። ሰዎችም ሁሉ በእግዚአብሔር አርአያ በእግዚአብሔር አምሳል የተፈጠሩ ናቸው። ስለዚህ በእግዚአብሔር አምሳል ነው የተፈጠርነው ስንል ምን ማለታችን ነው? እንደ ኦርቶዶክስ እግዚአብሔር አፍንጫ አለው፣ እኛም አለን። እግዚአብሔር አይኖች አሉት፣ እኛም አለን። ጆሮች አሉት፣ እኛም አለን። እና ይሄ ብቻ ሳይሆን መጽሐፍት የተናገሩት የቀሩትም አለ። በቃ ከአይንና ከጆሮ የቀሩት ማለት እግር፣ እጅ እሳቸው እንዳሉት ጾታ ነው። እዚህ ጋር ለማለት ጸጋ ይብዛላችሁ። እሺ እንደዚህ ብሎ አስቀምጠውታል ማለት ነው። ይሄን ደግሞ የበለጠ ይብራራልኝ ደግሞ ካልክ ማብራራት እንችላለን። እንዴት ብለን መቀጠል እንችላለን? እዚህ ጋር በአካል ሶስት ናቸው፣ በስም ሶስት እንደሆኑ በአካልም ሶስት ናቸው። ለአብ ፍጹም አካል አለው፣ ለወልድም ለመንፈስ ቅዱስም አካሉ ግን የማይመረመር ሙሉ ስፍ ረቂቅ ነው። እርሱ ራሱ ቢያውቀው እንጂ ሌላ አያውቀውም። ፍጥረት ሁሉ ፊቱ በቅጠል ላይ እንደረፈች ነው ይልና፣ እሺ አካል ምንድነው ቢሉ ተመልከት። አካል ምንድነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። የመጀመሪያው ግን አለፍከው አይደል? የትኛው ማለት የመጀመሪያው እንትን ያሳየው ላይ የመጀመሪያው በእስክሪብቶ ያከበብካት እንትን አልቻል። እሱ ማለት እሱ እኮ እየተስማማንበት ነው። ለምንድን ነው እሱን የጠቀስነው? አይ አልተስማማንም ማለት ግልጽ ቃል እኮ ነው እየተናገረ ያለው። አንተ ለምንድን ነው በዛ መልኩ የተረጎምከው? ምንድነው አይኖች ጆሮች እንዳሉት መጽሐፍት የተናገሩትም የቀሩትም እንዳሉት ይላል። የቀሩት አካላት አሉት ይላል። እኔ እግዚአብሔር እንደዚህ አይነት አካላት አሉት ብዬ አላምንም። ሲጀመር አካል አይን፣ ጆሮ ተብሎ ከዛ ቀጥሎ ያለውን አንብበው። እሺ ስለ እግዚአብሔር የተነገረውን ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም፣ አይታሰብም። ረቂቅ ነው ማለት ነው። ረቂቅ ነው ማለት ነው። እኔ ደግሞ ረቂቅ የሚባል አይንና ጆሮ የለም እያልኩ ነው። ረቂቅ የሚባል አይንና ጆሮ ማለት ረቂቅ የሆነ ፊዚካል አይንና ጆሮ አለው እያለ አይመስለኝም። አይደለም፣ እንደዛ አይደለም። ረቂቅ ማለት እኮ ፊዚካል ማለት አይደለም። አቀላቀልከው እኮ። ኦኬ እሺ። ረቂቅ ማለት እግዚአብሔር እንደሚሰማ ያ ማለት ለምሳሌ እኛ ጆሮ አለን እንሰማለን። እግዚአብሔርም በዛ መልኩ ለመግለጽ የተደረገ ነው እኮ። አዎ ልክ እኮ ነው። እኛ ጆሮ አለን እንሰማለን፣ እግዚአብሔርም ጆሮ አለው ይሰማል። ኖ ፊዚካል ጆሮ አለው ማለት አይደለም። ወይ ደግሞ ረቂቅ ጆሮ አለው ፊዚካል አይደለም፣ ረቂቅ ጆሮ አለው ነው እኮ። ረቂቅ ጆሮ ማለቱ ላይክ የሆነ ስትራክቸር የሆነ ጆሮ ምናምን ነገር እያለ አይደለም ነው። በአምሳል ነው የሚለው። አምሳል ምንድን ነው? እንደ ኦርቶዶክስ ትርጓሜ አርያና አምሳል የሚለው ምንድን ነው? እግዚአብሔር ሰውን በመልኩና በምሳሌው ፈጠረው አይደል? የባህሪው ነው። የባህሪው
ማለት ምንድን ነው? የባህሪው ነው ማለት ለባህሪው ማለት የመስማት ባህሪው የማየት ባህሪው ማለት ነው። ኧረ እንዴ ቆይ እንትን አንበሳ አይሰማም እንዴ? ድምፅ እኮ ይሰማል። ይሰማል። አዎ ይሰማል። ያያል አያይም? ያ ስለዚህ አንተን ከአንበሳ የሚለይ ምንድን ነው? ማለት ከዛ በተጨማሪ እግዚአብሔር ማስተዋልም እንዳለው እኛም ማስተዋል እንዳለን ማለት ነው። አይ እና እንስሳት አያስተውሉም እያልክ ነው? ቺምፓንዚ ናቸው እንዴ? ያስተውላል። አንተን የሚለይ ምንድን ነው ከቺምፓንዚ? አያስተውሉም እነሱ አያስተውሉም። ዲግሪው ነው የሚለያየው። እንዳንተ ዲግሪው ይለያያል እንጂ በፐርሰንት ራሱ ሳይንሱ የሚያስቀምጠው ተቀራራቢ አድርጎ ነው የሚያስቀምጠው። እንደ ኦርቶዶክስ አስተምሮ መልክና ምሳሌ ተብሎ እዚህ ጋር የተቀመጠው አርያና አምሳል ተብሎ የተቀመጠው ከምን ጋር የሚገናኝ ነው? ኦኬ ማለት እኔ እንደ አንድ እንትን ላነሳ የምፈልገው ነገር ግን ማለት ነው አንድ እዚህ ውስጥ ሁሉን የሚያስገባቸው ሰዎች አንተ ታምናላችሁ ያልካቸውን ትምህርቶች የሚያምን ሰው የለም። እኔ ስለ ሰው ምን አገባኝ? ቤተክርስቲያኒቷ የጻፈችውና አሁን እኮ የሚያሳየው እኮ ሁላችንም በተመሳሳይ ትምህርት ላይ እንዳለን። አይ ሁላችንም አትበሉ። ሁላችንም ስለ አንተን አይደለም ያለውን እኔን አይደለም እኮ ያልከኝ ገብቶኛል። እዚህ መጥቶ ያወሩት ኦርቶዶክሳውያን በቁጥር ስንት ናቸው? እንደው ቢበዛ 5 ቢሆኑ ነው እኮ። አምስታችንም ለምሳሌ ከተመሳሰለ ሲጀመር ነው አይደለም? ሲጀመር 5ቱ ኢን ሚሊየንስ የሚቆጠረው ኦርቶዶክስ አትወክሉ። ሲቀጥል ደግሞ ኦርቶዶክስ በሊቀ ሊቃውንቷ የተናገረችውን ሰምተናል። ከዛ ደግሞ በጽሁፍ የጻፉትን ደግሞ አይተናል። እንደዚህ ብሎ ነው የሚጽፉት። እሺ አሁን ያቀረብከው ነገር ግን ያልከው ነገር አይገልጽም። እሺ የኛውን ነው። አይ ይገልጻል፣ በደንብ ነው የሚገልጸው። መካት ትችላለህ። አካል ምንድነው ቢሉ ከራስ ፀጉር። እሺ ቀደም እንዳልኩ እኮ ነው አይን ያዩበታል በሚለው እሺ እንስማማ። ፀጉር ምንድነው የሚያደርጉበት? ፀጉር አላቸው ስትለን ይያልኩ እሱ በራሱ እንትን እኛ አሁን በቤዚክ ነገር በራሱ አይደለም አይኑ ላይ ብቻ አይደለም ፎከስ ማድረግ ያለብን። ፀጉር ይላል አይን ያያል ከተባለ ያስኩልህ እኮ አልተከራከርኩም። እሺ አልኩ። ፀጉርስ ምንድነው የሚያደርጉበት? መቼም ይዘንጡበታል አትለኝም? ነው ላይክ ለምን እንደዚህ እንደምታወራ አላውቅም እንጂ ታዲያ ምንድነው የሚያደርጉበት? እሱን እኔ አላውቅም። ፀጉር ሲተረጉም ሰምቼ አላውቅም ግን አዎ አየህ። ስለዚህ ኦርቶዶክስ አይን ስትል ጆሮ ስትል አላቸው እያለች ነው። አይን የሚባል ነገር አላቸው፣ በዛ ያሉ። ጆሮ የሚባል ነገር አላቸው፣ በዛ ይሰማሉ። ስለዚህ ፀጉር አላቸው። ፀጉር ብቻ አይደለም የእግር ጥፍር አላቸው። በእግር ጥፍርስ ምንድነው የሚያደርጉበት? ይሄ ብቻ አይደለም፣ መቀጠል እንችላለን። በጣም እልፍ የሆነ ማስረጃ ያለን በነገራችን ላይ በጣም ብዙ ማውጣት እንችላለን በዚህ ጉዳይ። እንደውም ብዙ ያልነካ ነው ርዕስ ነው እውነት ለመናገር ሜላይ ወይ መልክዓ ስላሴን እኮ ብቻ ማየት ቤተክርስቲያኒቱ ምን ያህል አወዳድቅ እንደወደቀች ያሳያል። ለመላእክትም ለእግዚአብሔርም ኩላሊትና ጨጓራ አላቸው ብላ እኮ ሰላም ለኩላሊቲክሙ እኮ ብላ ትላለች ለስላሴ። በቃ ምንም አሁን ወደ ግራ ወደ ቀኝ ሊያጥፉት ምንድነው ወይ ደግሞ ሊያስተካክሉት እስከማይችሉ ድረስ በራሳቸው መላእክት ረቂቅ ግዘፈ አካል የላቸውም ልቡሳነ ስጋ አይደሉም ብላ ካለች በኋላ ልቡሳነ ስጋ ያላቸው ፍጥረታት እንደ ሰው አይነት ወይ ደግሞ እንደ ሌሎቹም ኩላሊትህን እና ጥፍርህ፣ ቅንድብህ፣ ጥርሶችህ ሰላም ለአስናኒከ እየተባለ ለሚካኤል እኮ የሚባልለት የስጋ ለበስ የሆኑ ሰዎች እንደ ሰው እንደ እንስሳ ማለት ነው ሕያዋን ፍጥረታት
በተለይ ግዘፈ አካል ያላቸው ማለት ነው። የሚዳሰስ የሚጨበጥ የሚሞት የሚራብ የሚጠማ አካል ያላቸው አድርገው ሚካኤልን እኮ ኩላሊት አለ ብለዋለች። ሚካኤልን ኩላሊት አለህ ብላ ባለችበት ስላሴን እኮ ኩላሊት አላችሁ ብላ ለሶስቱ አካላት ሰጥታለች። ሰላም ለኩልያቲክሙ እያለች ማለት ነው። ሰላም ለአስናኒክሙ እያለች ማለት ነው። ይሄም ብቻ አይደለም፣ ስላሴ ደም አላቸው እኮ ብላለች። ሶስቱ አካላት ማለት ነው፣ አብ ወልድ መንፈስ ቅዱስ ደም አላቸው ብላለች እዛው በመልካ ስላሴ ላይ ከዚህ ደጋግመን እንዳሳየኑ ማለት ነው። ስለዚህ ቤተክርስቲያኒቱ ሌሎችን ፍጡራንን ከፍጡራን ጋር በምታረገው አምልኮ ስርዓቷ አንድ ወንድ በወደዳት ሴት ወይ አንዲት ሴት በወደደችው ወንድ የአካል ተክለ ሰውነት ፍቅር ከመውደቃቸው የተነሳ ሰለሞን ፎትሽ ዳሌሽ ጸጉርሽ የገለዓድ ተራራ ከገለዓድ ተራራ እንደሚወርድ እንደ ፍየል መንጋ ነው እያለ ባወዳደሰበት እኔም ላወዳድስ ብላ ኦርቶዶክስ ፍጡራንን ስታወዳድስ ለጥፍራችሁ፣ ለመቀመጫችሁ፣ ለጡታችሁ፣ ለዓይናችሁ፣ ለጥርሳችሁ፣ ለከናፍርቶቻችሁ እያለች ስርዓቷን በዛ ያው እንግዲህ እግዚአብሔር ቃል የማይፈቅደውን አምልኮተ ባዕድን ባለበት ተለማመደችበት ፍጡራንን በምታደናንቅበት ቃላት አብ ወልድ መንፈስ ቅዱስን ኩላሊት አላቸው ጥርስ አላቸው ብላለች። ቅዱሳን መላእክትን ጥርስ አላቸው ኩላሊት አላቸው ብላለች። የአካል ክፍል ላይ ያሉ ብልቶች በሙሉ አሏቸው ብላለች። እኛ አሁን ታዲያ እኚህ ሰውዬ ስላሴ ጾታ አላቸው ብለው ቢናገሩ እኮ ትክክል ናቸው እኮ በቤተክርስቲያኒቱ ትምህርት ትክክል ናቸው። እነሱ አሁን ትንሽ ጥያቄ የሚሆነው ምንድነው ያንን የቤተክርስቲያን አባት አትናቴዎስን ጠቅሰውታል። አትናቴዎስ ብሏል አላለም? ሜላ ትረዳናለህ። እሱ በድርሳኑ ላይ ምን ብሎ ተናግሯል? ያው መቼም ኦርቶዶክስን እኔ መጠርጠር ከጀመረ ኦርቶዶክስ ውሸቷ በግልጥ እየታወቀ ያለው በቤተክርስቲያን አባቶች ስር ተለጥፋ ያላሉትን አለች ብላ ትላለች። ያሉትን ግን ሄደው ከዋናው ምንጭ ላይ ከድርሳኖቻቸው ሲገኝ ከውጭው ድርሳኖቻቸው ላይ ሲታይ የለም። እንኳን ሊሉ ቀርቶ አይደለም ሐሳቡ እንኳን ራሱ የለም። ያሉትን ይቆርጣሉ፣ ያላሉትን አሉ ብለው ይላሉ። ያው ህዝባችን የእንግሊዘኛውን አንብቦ ሊረዳ እንደማይችል ዕውቀት እንደሌለው ስለምታውቅ ቤተክርስቲያኒቱ እኛ ያልኑን አሜን ብሎ ከማለት በቀር ሌላ አማራጭ የለውም ብሎ የሚል እምነት ስላላት አትናቴዎስ ብሏል ባሉት መጽሐፍት ላይ አትናቴዎስ ካለ አሁን ማን ነው እፎይ ሲናገር የነበረውን ቪዲዮ ሰምቼዋለሁ። አትናቴዎስ በመጽሐፉ ላይ እንደዚህ ያላለም፣ ግን በሃይማኖት አበው ላይ አትናቴዎስ አለ ብላችኋል ብሎ ሁለት የተለያየ ሐሳብ ተገኘ ማለት ነው። ስለዚህ በእስላም ላይ ሲያላግጡ ከርመው ጥሩ ነበር ማላገጣቸው። የእስላሙ አምላክ እጅም ባትም እግርም ታፋም አይንም አለው ወይ ጭን ብቻ አለው አሉ። ከዛ ሌላው ግን አልተገለጠም ነው። አሁን ተራዋን ደግሞ ኦርቶዶክስ አልተገለጠም ላይ ደርሳለች። ስላሴ ብልት አላቸው ብላለች ቤተክርስቲያኒቱ። የአካል ብልት ነው አይደል? ወንድ ነው ብላ ስትል ጥርስ አለው ብላ እንደጻፈችው ሁሉ በወንድ ላይ ጥርስ ብቻ አይደለም ያለው። ስለዚህ የኦርቶዶክስ ስላሴ ብልት አለው። ይሄ ዓለም ይወቅልን። የኦርቶዶክስ ስላሴ እነዚህ በስዕላት የተቀመጡት እነሱ ብልት አላቸው። እኛ ምናምነው ግን ስላሴ የአካል ብልት ብሎ የሚል ግዘፈ አካል የለውም። የኦርቶዶክስ ግዘፈ አካል መኖሩን በምን አወቅ ብለህ ካልክ ለኩልያቲከ እያለች ለኩልያቲክሙ ብላ ግጥሟን ድርሰቷን ደርሳ በደብተራው እያዜመች ነው። እኔም ስላሴ ቤተክርስቲያን እንዳደገ ሰው መልከ ስላሴን ተምሬያለሁ። መልክዓ ስላሴን ማለት ነው። ስለዚህ እሱም ጭምር ይታይ ለማለት ነው። ሜላ ሶሪ ያስረዘምኩኝ፣ መቀጠል እችላለሁ። እሺ እርምሻ የአትናቴዎስ እንግዲህ አትናቴዎስ እንደዛ አላለም። ሃይማኖት አበው ላይ ነው እንደዛ ብሎ የጻፉት። አስፈላጊ ከሆነ አትናቴዎስ የጻፈውን ማሳየት እችላለሁ በዚህ ጉዳይ ላይ ተናገረው። ለዛ ነው ብዙ አሁን ለምሳሌ ሃይማኖት አበው የሚባለው መጽሐፉ ራሱ አንዳንድ ነገሮች እነሱ ያላሉትን የጻፉት ጻፊያኖቹ ሲተረጉሙ እንግዲህ ከአረብኛ ወደ ግዕዝ ከግዕዝ ወደ አማርኛ ነው የተረጉሙትና እንደዚህ ሲተረጉሙ
እነሱ የቀደሙ አባቶች ያላሉትንም ጭምር በማስገባት ይታወቃል መጽሐፉ። ብዙ ሃይማኖተ አበውን መጽሐፉ እንደ መጽሐፍ ያው ብዙ የሚታመን ነው ብዬ አላስብም፣ አንዳንድ ነገሮች ስለማናገኝ ማለት ነው። እና ከዛ ውስጥ እውነት ነው በቤተክርስቲያኒቷ ትምህርት መሰረት የቤተክርስቲያኒቷ የኦርቶዶክስ አትናቴዎስ እንደዛ ይላል። የኢትዮጵያ ኦርቶዶክስ አትናቴዎስ እንደዛ ይላል። የኮፕቲኩ ኦርቶዶክስ ግን እንደዛ አይልም። የኮፕቲኩ አትናቴዎስ ግን እንደዛ ብሎ አልጻፈም። ቅድምም ቆሞሱ የተናገሩት ዋቢ አድርጎ የጠቀሱት ማንን ነው? አትናቴዎስ ይላል ብሎ ነው የጠቀሱት እና ሰለስቱ ምዕት ይላሉ ብሎ ነው የጠቀሱት። ቅድም ያሳየኋችሁ የሰለስቱ ምዕት ነው፣ የሊቃውንቱን ያሳየኋችሁ ማለት ነው። እንደዛ ብሎ ተናግረዋል የሚል ነገር አለ። እኔ እንግዲህ እስከዛ ድረስ ባየሁት ሰለስቱ ምዕት እንደዚህ ብሎ ያስተማሩበት ነገር እኔ አላገኘሁም። ግን ሃይማኖተ አበው ላይ እንደዛ ብሎ አስተምሯል ተብሎ ተጽፏል። እንደዛ ብሎ አስተምሯል ብሎ ተጽፏል። ተናግሮም ራሱ ቢሆን ሰለስቱ ምዕት እንደዛ ብሎ ተናግሮ ራሱ ቢሆን ልክ አይደለም፣ የመጽሐፍ ቅዱሳዊ አይደለም። ተናግሮ እንኳን ቢሆን እኔ እስካለኝ ንባብ እንደዛ ብሎ ተናግሯል የሚል ነገር እስካሁን አላየሁም። ግን ተናግሯል ከተባለ ሃይማኖተ አበው ላይ እንደተጻፈው ተናግሯል ራሱ ቢባል እሱኛው ልክ አይደለም፣ እሱኛው ሐሳብ ልክ አይደለም። ግን ተናግሯል ብዬ አላምንም። ስለዚህ ከራስ ፀጉር እስከ እግር ጥፍር ድረስ አላቸው ብሎ የሚያምኑት ከዚህ የተነሳ ነው። እያንዳንዱ ነገር ለምሳሌ ኤርሚ የጠቀሰው ሐሳብን ብናይ ለምሳሌ ሮቦ እጅ እግዚአብሔር እጅ አለው ስትለኝ ምን እያልከኝ? እግዚአብሔር እጅ አለው ማለት የእጅ እግዚአብሔር ለምሳሌ የኛ የእጅ ባህሪ ሊያደርገው የሚችለው ያ ባህሪ እግዚአብሔር አለው እያለ። ስለዚህ እግዚአብሔር ዕቃ ያነሳበታል እያልከኝ ነው? ዕቃ ያነሳበታል ሳይሆን እሺ ምን ያደርጋል? ዕቃ ያነሳበታል አይደለም ዕቃ ያነሳበታል ሳይሆን እግዚአብሔር ዕቃ ማንሳት ይችላል። ዕቃ ለማንሳት እግዚአብሔር የግድ እጅ መባል አለበት? እጅ ያስፈልጓል ማለት አይደለም። እግዚአብሔር ለማየትም አይን ያስፈልጓል ማለት አይደለም። እግዚአብሔር ያያል ሲባል ወይ ደግሞ አይን ያስፈልጓል እያልን አይደለም። እሺ የእጅ ጥፍር አለው ሲባል ምን ማለት ነው? እሱ ማለት ነገሮቹ በዛ መልኩ እንትን ናቸው። አንዱን ከተረዳ ሌላውን ለመረዳት ቀላል ነው። አረ ቀላል አይደለም። ቀላል ከሆነ ንገረኝ። የእጅ ጥፍሮች አሉ ስትል አይደለም። እኔ ለማለት የፈለኩት ለምሳሌ የእያንዳንዱ የአካል ክፍሎችን እየዘረዘርን እንትን አይደለም። ግን ለምሳሌ አይንና ጆሮ ከተገለጠ ታዘዘዋል። አይ ስለተዘረዘረ ነው። አሁን ለምሳሌ ይታያል እዚህ ጋር። እሺ ይታያል። አይ ሚቱ ታርጉ ይታያል። እስቲ አንብቡ። ምንድነው የሚለው? ከጥፍሮች ጋር ለተስማሙ ለተባበሩ ጣቶቻችሁ ሰላምታ ይገባል። አዎ ጥፍሮች ከጣቶች ጋራ ተባብረዋል፣ ተስማምቷል እያሉ ነው። ስለዚህ አለ ጥፍርና እጅ የሚባል ነገር አለ። ተስማምቶ አንድ ላይ ሆኑ ማለት ነው። ልክ እኔና አሁን እዚህ ጋር ያለው ጽሁፍ ብቻ ማለት ብቻ ነው። ታዲያ ሌላ ምን? እሱ ሐሳብ በራሱ ሌላ በቃ ይሄ እኮ ተብራርቶ ነው። ይሄ እኮ አንድምታ ነው ማሳይ፣ ትርጓሜ እኮ ነው ማሳይ። ገጸ ንባቡ ይሄኛው ነው በግዕዝ ያለው፣ ሲተረጎም ይሄ ነው። እዚህ ጋር ታየዋለህ ምን እንደሚል ትርጓሜ እኮ ነው ማሳይ። አሁን ትርጓሜ ባይሆን ኖሮ ሲተረጎም ላይ ነበር። ተተርጉሞ እኮ ነው እያሳየው ያለው። ተተርጉሞ ሲተረጎም ጥፍርና እጅ አንድ ላይ ተስማምቶ ተባብሮ ነው ያላችሁ፣ ለዛ ደግሞ ለጥፍራችሁ ሰላም እላለሁ እየተባለ ነው። ይሄ ነው እንግዲህ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ አስተምሮ። እያንዳንዱን ነገር ገልጠን ማሳየት እንችላለን። ይሄ ማሳየት ትርጓሜ ነው፣ ተተርጉሞ ነው። እኔ አንድ ነገር የተረዳሁት ነገር እስካሁንም ባለን እንትን እንደዚህ አይነት እንትን የሚያቀም ሰው አላጋጠመም።
ምን ማለት አንተ ያልከውን እንትን ለምሳሌ ጥፍር አለው ፊዚካል ጥፍር አለው የሚል የሚያቅም ኦርቶዶክስ ላይ የለም። ፊዚካል የሚያምን ማለት አታምታታ። ፊዚካል አላልኩም። ረቂቅ ጥፍር ማለት ምንድነው? ረቂቅ ጥፍር ምንድነው? የማይጨበጥ ግን ጥፍር ስቲል ጥፍር አለ፣ ግን የምትጨብጠው የምትዳስሰው አይደለም። አምላክ መለኮት ስላሴ ዓለምን ሞልተው ያ ማለት አካላቸው ተወስኖ ጥፍር አላቸው አይን አላቸው ነው ነገሩ። ያ አሁን እዚህ ጋር ተመልከቱ። ይሄ እኮ ነው የሚለው። ይኸውልህ እዚህ ጋር ደግሞ ላምጣልህ እንዴ ምን ይላል? ከጥፍሮች ለማይለዩ ጣቶች ከምኖች ከጥፍሮች ለማይለዩ ጣቶች ሰላምታ ይገባል። ከጥፍሮች ለማይለዩ ጣቶች ሰላምታ ይገባል። አሉ ጥፍር አለ፣ ጣት አለ። ትርጓሜ እንትን ያለው እሱ ራሱ አንተ ያብራራው ሆኖ ነው እንጂ አላብራራው። ምኑን አብራራው? የተጻፈውን ያነበብኩልህ ወዳጅ፣ አላብራራሁትም እኮ ማለት ለኔ አሁን ያ ነገር አሁን ትርጓሜ ሲነበብ በራሱ ንባቡ ብቻ አይደለም የሚተረጎሙ ማለት አሁን ለምሳሌ ቤተክርስቲያን እንደዚህ ትርጓሜ መጽሐፍ ተብሎ ሲነገር ጽሁፉ ብቻ አይደለም የሚነበበው አይደለ? ጽሁፉ ብቻ ነው የሚነበበው። ከዛ በኋላ ጽሁፉ ከተነበበ በኋላ ያ ማለት አንድ ሙሉ ሀሳቡ ስለምን እንትን እንደሚል ይነገራል እኮ። እሱን እኮ ነው የነገርኩህ ወዳጅ። ትርጉሙን እኮ አንተ ግን ትርጉሙን እየነገርኩህ ነው ያለሁት። እያሳየው ትርጓሜ የሚለውን እያሳየው እኮ ትርጓሜ መጽሐፍ ሲነበብም ማለት ንባቡ ብቻ አይደለም የሚነበበው ነው አይደለ? ከዛ በኋላ የቄሱ ለምሳሌ ወይ ደግሞ የሚያስተምረው ሰው በዛ ላይ ማብራሪያ ይሰጣል ማለት ነው እኮ። ማብራሪያውን ነው እያነበብኩት ያለሁት። በእንግሊዘኛ ወይም ልንገርህ፣ ማብራሪያውን እያነበብኩት ነው ያለሁት። ንባብና ትርጓሜ የሚል አላሳየኸው እኮ። ንባቡን አሳየው፣ ከዛ በኋላ ትርጓሜውን አሳየው። ትርጓሜው ምንድን ነው የሚለው? ጥፍርና እጅ ተስማምቶ ነው ያሉት ነው የሚለው። ይሄ ትርጓሜ ነው። እሺ፣ ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም አንተ ምንድነው ማምጣት ያለብህ? ይሄ መልካ ስላሴ ጥፍር ማለት ጥፍር አይደለም፣ ጥፍር ስንል እንዲህ ማለታችን ነው የሚል የሆነ ማስረጃ ማምጣት አለብህ። ካልሆነ ግን የቤተክርስቲያኒቷ መጽሐፍ እንደዛ ብሎ ነው የጻፈው። ስብከቱ ላይም እንደሰማ ነው እንደዛ ብሎ ነው የሰበኩት። ሃይማኖት አበው ላይም እንዳሳየው እንደዛ ብሎ ነው የተቀመጠው። የቤተክርስቲያኒቷ ሊቃውንቶችም ሲጽፉ ከራስ ፀጉር እስከ እግር ጥፍር ድረስ ጠቅላላ ስላሴ አላቸው ተብሎ ነው የተጻፈው ማለት ነው። ይሄን ይመስላል። ከዛ ስብከት ውጪ ሌላ ስብከት በእንደዚህ አይነት እንትን ላይ ሰምተህ ታውቃለህ? አለ ማለት ለምሳሌ በተመሳሳይ ጾታ የሚል ነው እንጂ ዳይሬክትሊ ያልተጠቀሙት ሌሎችም አሉ። አይን ሲባል እንደኛ አይን ግን ረቂቅ የሆነ አይን፣ እጅ ሲባል እጅ ብሎ የተናገሩም ሰዎች አሉ። ይሄኝ ግን ከፍ ስለሚል እሱም ያመጣ ነው። ኤኒዌይስ ዳኒ ቀጥሉ እናንተ ሌላ ማሰብ አንሱኛ ብቻና እሺ ምናልባት ሌላ ሰው ብንቀበል የተሻለ ነው የሚሆነው። ጸጋ ይብዛል። ሜላ ምእመናን ነው የሚለው። ሰላም ወንድም አለ። ሰላም እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም አለን። እሺ ከየት ቤተ እምነት? እኔ እንኳን ያው የተቋም እንትን አይደለሁኝም፣ ግን ክርስቲያን ነኝ። ላይ ከየትኛው? ካቶሊክ ነህ? የስላሴ አሜን ክርስቲያን ነኝ። ካቶሊክ ነህ ወይ ነው ያልኩህ? አይደለም እኮ የሆንከውን ንገረና። በቃ ያልሆንከውን ከምዘረዝር የሆንከውን ንገረን እኮ። የሆንኩት የስላሴ አሜን ክርስቲያን ነኝ። የኢየሱስ ደቀ መዝሙር ነኝ። ቀታችሁ ነህ ስማ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ሞዴሬተሮች ምናልባት ገስት ላይ ላኩ ሰዎች ካሉ ፕሊዝ ተቀበሏቸው። እኔ ስለማይታየኝ ፕሮፋይል ማየት ስለማልችል ማለት ነውና። እሺ ሌላ ኦርቶዶክሳዊ ስላሴ ጾታ አለው ብሎ የሚያምን ኦርቶዶክሳዊ ካለ
መግባት ይችላል። የእኚህን አባት ትምህርትንም ደግፎ ተቃውሞ ማውራት ይቻላልና ካላችሁ አንድ ቁጥር ጻፉልን። ጸጋና ሰላም ይብዛላችሁ። ዘግታችሁ የገባችሁ ቤተሰቦች ሰላም ብያለሁ። ሁላችሁንም ሰላም ብለናል። ሼሩ ታብታቡም ገና 170 ምናምን ነውና ፕሊዝ ከቻላችሁ ከዚህ በላይ ታብታብ ይደረግ። ተባረኩልኝ። የተወሰኑ ሰዎች ካላችሁ በቂ ናችሁ። በታማኝነት ታብታብ የሚያደርግ ሼር የሚያደርግ ምናስቸግራችሁ ታብታብና ሼር እንድታረጉ ሪፖስት እንድታረጉ ብቻ ነው። ተባረኩ። ጌታ ኢየሱስ ይባርካችሁ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሞገስ በጌታ እንደሆነ ቅድም ነግሮናል። ምናልባት ተሳስቶ ሊሆን ይችላል የገባው። ሌላ ኦርቶዶክሳዊ ካለ ግን እንቀበል። ለምንድን ነው ይህንን ርዕስ የመረጣችሁት ልትሉን ትችላላችሁ ብዬ አስባለሁ። ግን ቅድም መጀመሪያ ላይ ግልጽ አድርገናል። አይ ቲንክ ቴዳም እዛ ላይ ሄዶበታል። ቤተክርስቲያኒቷ የጠራ ትምህርት አለኝ የምትለው የሥላሴ ትምህርት ጨምሮ የተበረዘና እንደ እግዚአብሔር ሐሳብ ያልሆኑ አስተምሮቶች በቤተክርስቲያኒቷ ውስጥ እንዳለ እንድታየው ያክል። ኦኬ የተበረዘ እንደ እግዚአብሔር ቃል ያልሆነ የእግዚአብሔርን ሐሳብ የማያሳይ ትምህርቶች አሉ። ትውልዱ መንቃት እንዲችል ነው። ስለዚህ የሚባለው የሚወራው ነገር ሁሉ ይዘነው የምንቀበለውና የምንውጠው ጉዳይ አይደለም ማለት ነው። እንደ እግዚአብሔር ቃል ልንመረምረውና ቆም ብለን ልንፈትሸው ይገባል። ያውም ይሄ የቤተክርስቲያኒቷ ዶግማ ትምህርት ነው፣ የሥላሴ አስተምሮ። በዚህ ላይ በሥላሴ አስተምሮ ላይ እንኳን እንደ እግዚአብሔር ቃል ያልሆነ አስተምሮ እንዳላት እንድትመለከቱ ያክል ነው። የጠራ እንዳለ ሆኖ ግን የተደባለቀና ከእግዚአብሔር ቃል አንጻር የሚጎረብጡ በጣም ብዙ ትምህርቶች እንዳሏት መመልከት እንድትችሉ ነው። እሺ ዮሴፍ ሰላም፣ ከየት ቤተ እምነት ይሆን የመጣው? ዮሴፍ አቤት ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን። እሺ ከየት ቤተ እምነት? እኔ ክርስቲያን ነኝ፣ ፕሮቴስታንት እምነት ተከታይ ነኝ። መስማት ስለፈለኩ ነው የገባሁት። እሺ ጎበዝ፣ መስማት መፈለግ ጥሩ ነው። ጸጋ ይብዛልህ። ለመስማት ግን ታችሁን መስማት ትችላለህ። ተባረክ። እሺ ሌላ ሰው ካለ እንቀበል። ሌላ ሰው አለ? ሌላ ኦርቶዶክሳዊ ካለ? እሺ ቴዳ ሐሳብ ካላችሁ መቀጠል ትችላላችሁ። ብሩኬ ወንድምነት ሐሳብ ካላችሁ በመሃል ምናልባት መጠናከር ይሄ ነገር ላይ ብናወራበት የምትሉት ነገር ካለ ፕሊዝ ማውራት እንችላለንና ኮሜንታችን ይቅርታ። እንግዲህ ወንድሞች ዝም ካሉ ብዬ ነው ማይክ ያነሳሁት። በእርግጥ ግን ገብተው በሐሳብ ቢንሸራሸር ነበር አሪፍ የሚሆነው። እነሱንም ብንሰማ በአንድ ሳይድ ብቻ ባይሆን አሪፍ ነው። ምናልባት ከተቻለ ቢገቡ ጥሩ ነው። ግን እንደተባለው ለምንድን ነው ይህንን ርዕስ ማንሳት ያስፈልገው? ለምንድን ነው በዚህ ጉዳይ ለመናገር ያስፈልገው ከተባለ አስተምሯን ጥርት ያለ ነው፣ እንከን አልባ ነው። በተለይ በዚህ በሥላሴ ጉዳይ ላይ እንደሷ ማን አለ የሚያስተምር? በነገራችን ላይ ይቅር ሚስጥር ለወጣ ነበር። ይቅር ማን አለ እንደሷ የሚያስተምር የሚሉ ሰዎች ላይፍ እስኪ ግባና ማንሰማ ከሆነ እዚህ ያሉ ሰዎች ይታዘቡ። አንተ ተናግረህ እኛም ማንሰማ ከሆነ ይታዘቡ። ማትገባው እኛ ስለማንሰማ ሳይሆን አንተ የምትናገረው ስለሌለ እንደሆነ ነው የሚሰማኝ። ካልሆነ ግን ግባና እስኪ ሞክር። ከዛ በኋላ ታዘቡ። ይኸውላችሁ አይሰሙም፣ ዝም ብለው ነው ምናምን ብለህ ትለናለህ። ወደ ንግግር ልመለስ። እንከን አልባ ነው፣ ትምህርቷ ንጹህ ነው፣ በዚህ ጉዳይ ላይ በተለይ ዝግጅቷ በጣም ጥሩ ነው የሚሉ ሰዎች ሳያውቋት እየተናገሩ እንደሆነ፣ ስለማያውቁት ተቋም አስተያየት እየሰጡ እንደሆነ፣ እንዲሁ በጭፍን እየተናገሩ እንደሆነ ማሳየትም ስለምንፈልግ ነው።
ምናልባት መጀመሪያ ላይ የነበራችሁ ሰዎች ሰምታችሁ ከሆነ ሜላ አንድ ነገር ደጋግሞኝ ነበር። ምን የወንጌላውያን አማኝ ሆናችሁ የሥላሴ ትምህርቷ ጥሩ ነው የምትሉ ሰዎች ካላችሁም መግባት ትችላላችሁ፣ ማውራት እንችላለን ከእናንተም ጋር ሲል ነበርና አንዳንዶች በተለይ እዚህ ቲክቶክ ሰፈር ላይ ያሉ አንዳንዶች ኦርቶዶክስን ያወቁ የሚመስላቸው አንዳንዶች ጆሮ ጠገብ የሆኑ አንዳንዶች እዚህ ሚዲያ ላይ በሰሙት ብቻ ቤተክርስቲያኒቱን አብጠርጥረው አራግፈው እንዳወቁ የሚሰማቸው አንዳንዶች በተለይ በሁለት ጉዳይ ላይ አስተያየት በድፍረት ሲሰጡ ሰምተናል። በነገረ ክርስቶስና በትምህርተ ሥላሴ ላይ እንደውም እነዛን ሰዎች በውስጥ እጄ ከዚህ ቀደምም ተናግሬዋለሁ። በውስጥ እጄ 4 ሰዎች ለመጠየቅ ሞክሬያለሁ። ምንድን ያነበባችሁት? ኦርቶዶክስ በዚህ ጉዳይ ላይ ንጹህ ዝግጅት አላት፣ ጥሩ ዝግጅት አላት፣ የሚገርም ዝግጅት አላት፣ ከኛ የተሻለ እንኳን ዝግጅት አላት፣ የተደራጀ ነገር አላት ያላችሁት ምን አንበባችሁ ነው የሚል 4 ሰዎች በዋናነት ሲናገሩ የነበሩ ሰዎች አናግሬ ነበር። ከ4ቱም ግን አንጀት ጠብ የሚል መልስ አላገኘውም። እንደውም አንደኛው እስከሚገርመኝ ድረስ ዌብ ፔጅ ነው የጠቀሰልኝ። ይህንን ተመልከት ብሎ ዌብ ፔጅ ነው የጠቀሰልኝ። ከ4ቱ ሌላኛው ደግሞ አይ እኔ እንደዚህ አላልኩም ብሎ ካደ። ሪካርድ አለመኖሩ ጠቀመው እንጂ ሪካርዱን ለእኔ ቴክስት ካረገው ጋር አብሮ በማያያዝ ምን አይነት ቀጣፊዎች እንደሆኑና የማስመሰል ህይወት እንዳላቸው ስመ ክርስትናን የተሸከሙ ሆነው የማስመሰል ህይወት እንዳላቸው ማሳየት ይቻል ነበር። ሌሎቹ ሁለቱ ከሁለቱ ውስጥ አንደኛው ጥቂት መጽሐፍት ሊጠቆመኝ ከሞከራቸው መጽሐፍቶች ውስጥ አንዱ የማን እንደሆነ ታውቃላችሁ? የአለቃ መሰረት ስብሐት ለአብ። ያ ማለት ዘመናዊውን ተሐድሶ መስራች አባት የሆኑትን እንደገናም ደግሞ መጽሐፉን ያሳተመችው መካነ ኢየሱስ የሆነውን መጽሐፍ ጠቅሶ እንግዲህ ያሳተመችው መካነ ኢየሱስ ነው፣ ልብ አድርጉ። እሳቸው ደግሞ የተሐድሶ አገልጋይ ናቸው። እሱን መጽሐፍ ጠቅሶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥሩ የሥላሴ ትምህርት ዝግጅት አላት ብለዋለኝ። እሺ፣ ሌላኛው ደግሞ የወንጌላውያን ነገረ መለኮት ኮሌጆች የሚያስተምሩት እኮ በኦርቶዶክስ መጽሐፍ ነው አለኝ። የትኛው ኮሌጅ ብዬ ለጠየቅኩት ግን አልመለሰልኝም። እንግዲህ በወንጌላውያን የነገረ መለኮት ኮሌጅ ለማለፍ እንደሞከረ ሰው ኮሌጆቹ የራሳቸው ዝግጅት እንዳላቸው አውቃለሁ። እንደውም ማቴሪያላቸው ሁሉ ያለኝ ኮሌጅ አለ። ከኔ ሌላም እዚህ አሁን ገስት ላይ ያሉ ወንድሞች በነገረ መለኮት ኮሌጆች ውስጥ እየተማሩ እንዳሉ አውቃለሁ። የኦርቶዶክስን መጽሐፍ ግን የሚጠቀም ኮሌጅ የለም። ስለማታውቁት ነገር አታውሩ። ስለ መድኃኒዓለም ስለማታውቁት ነገር አታውሩ። ስለማታውቁት ነገር በማወራታችሁ አዋቂ እንደመሰላችሁ እየመሰላችሁ ከሆነ ከእናንተ ጥቂትም ቢሆን የተሻለ የሚያውቅ ሰው ከስር ተቀምጦ ዝም ስላለ እናንተ ሊቅ የሆናችሁ የመሰላችሁ እየተሳቀባችሁ ነው። እየተናቃችሁም ነው። እየተሳቀባችሁ ነው። እዚህ ካሉ 300 ሰዎች ውስጥ እኔ እድሉን እዚህ ስላገኘውና ስለተናገርኩኝ ይመስላችኋል 299 ሰዎች በሙሉ ከኔ ያነሰ እውቀት ያላቸው? ምናልባት እኔን እድሜን ሙሉ ማስተማር የሚችል አቅም ያላቸው ሰዎች ከዚህ 300 ሰዎች መካከል አሉ። እኔ እድሉን ስላገኘው ነው እዚህ ጋር እየተናገርኩ ያለሁት፣ ወይም ደግሞ እነሱ እዚህ ጋር ወጥተው መናገር ስላልፈለጉ ነው። ልክ እንደዚህ እናንተም ገስት ላይ ወጣችሁ ስለማታውቁት ነገር በድፍረት ላይሆን በኩራት ላይሆን በብዙ የራስ መተማመን ስታወሩ ቅድም እንዳልኩት የሚንቃችሁ ደግሞ የሚሳለቅባችሁ ሰው ብዙ ነው። ከወንጌላውያን ብቻ አላልኩም። እናንተ የምታንቆለጳጳሳቸው ኦርቶዶክሳውያኑ ራሱ ሙድ እየያዙባችሁ እንደሆነ ልንገራችሁ። በጣም ሙድ እየያዙባችሁ ነው። ስለማታውቁት ነገር እየተናገራችሁ እንደሆነ ከእናንተ ይልቅ እነርሱ የተሻለ ግንዛቤ ስላላቸው በጣም 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 ሙድ እየያዙባችሁ ነው። ባዶነታችሁን እየተረዱ ነው። ስለዚህ እንደውም ከዚህ ቀደም የእርሜ ቤት የተናገርኩትን እዚህ ጋር ተናገረ መደምደሚያ ያላርገው ጥቂት ማንበብ በቂ ነው። እዚህ ጆሮ ጠገብ አትሁኑ። ጆሮ ጠገብ አትሁኑ። ጥቂት ማንበብ በቂ ነው። ከዛ በኋላ ጌታ መጣው ተብለህ ስትጠየቅ ይሄ ያ ብለህ ምንጭ መስጠት ትችላለህና ይሄን ርዕስ የጀመርንበት ይሄን ርዕስ ልናወራበት የፈለግንበት አንዱ ምክንያት የወንጌላውያን አማኝ ነን እያሉ ነገር ግን የወንጌላውያን አማኝ ያልሆኑ ሰዎች ሌላ ቤተ እምነት የቆሙ ሰዎች አላዋቂነታቸውንም ማሳየት ስለፈለግን ነው።
ተባረኩ። እሺ እንግዲህ ያው ቤተክርስቲያኒቷ ውስጥ ያለው ትምህርት በዛውም ግራ የተጋባ መሆኑን ማየት ይኖርባቸዋል ብዬ አስባለሁ። አንዷ ቤተክርስቲያኒቷ ውስጥ ነው። አንዲቷ ቤተክርስቲያኒቷ ውስጥ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ምን ያህል የተምታታ ሐሳብ እንዳለ እንድታዩት ያክል ነው። ቪዲዮን አንዴ እስቲ ደግሜ ላሰማው፣ ምናልባት ደግሜ ላሰማውና ሁለቱንም ሐሳቦች ቤተክርስቲያኒቷ ውስጥ አንዱ ደግፎ ሌላው ተቃውሞ የሚያወሩትን አንድ ቪዲዮ ልጋብዛችሁና ከዛ እንቀጥላለን። እሺ ይሰማ ይሆን ያስባል። ካላላቸው የላቸው ሲውላቸውም ተናገሩ። ጾታ አላቸው የላቸው ተናገሩ። አይዟችሁ ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ መብረቅ ማለመምጣቱ በጣም ይገርም። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ኦኬ ሲያወሩ እንግዲህ ሊቃውንት የቤተክርስቲያኒቷ ሊቃውንት ባሉበት መድረክ ላይ እያወሩ ያሉት ሊቃውንት ምስክር አድርገው እየጠሩ ነው ያሉት። ኦኬ እሳቸውም እንግዲህ አራት አይና የሚባሉ የቤተክርስቲያኒቷ ትምህርቱን ጠንቅቀው የሚያውቁ አገልጋይ ናቸው። እስካሁን ድረስ እኚህ አባት አልተወገዙም። ማርያም ቤዛ አትባልም የተባለ ጊዜ ትዝ ይላችኋል አይደል? ያ ሁሉ ትርምስ ማለት ነው። ከሀገር ውስጥ እስከ አሜሪካን ካሉ ከቲክቶክ እስከ ሲኖዶስ ደረጃ ድረስ ወጥተው እኛን አባት በእንደዚህ አይነት ዲስሪስፔክት በሚያደርግ መልኩ በስድብ በተሟላው ቋንቋ ምናምን ሲያወሩ ሰምታችኋል። እኛ አባትን ግን ኢቭን ስህተት ናቸው እንኳን ብሎ ደፍሮ ለመናገር የሰሩትን ቪዲዮዎች አይታችኋል ብዬ አስባለሁ። የሰሩትን ቪዲዮ እንኳን ስትመለከቱ አንዲት ደፍረው ማለት ነው በስርዓት እኛ አባት በትክክል ተሳስተዋልና ይቅርታ መጠየቅ አለባቸው እንኳን አላሉ። በስላሴ ላይ እንደዚህ አውርተው ማለት ነው። ኦኬ ይሄው የተሰሩ አራት የሚታወቁ ሰዎችን ቪዲዮ ለማየት ሞክሬያለሁ። ዊዝ ሪስፔክት እኛ አባት ተሳስተው ይሆናል አይነት ውስጡ እንደው ተሳስተዋል ብሎ እንኳን ለመናገር አቅማተው ማለት ነው ያወሩት እንደዛ። ማርያም ግን ስትነካ ቤተክርስቲያኒቷ እንዴት እንደተናወጠች ትዝ ይላችኋል። እንዴት እንደተናወጠች ታስታውሳላችሁ። እና የቤተክርስቲያኒቷ ልብ ትርታ ኢቭን የስላሴ አስተምሮ እንዳልሆነ እንድታዩት ነው። ይኸው እናያችሁ we will see it እናየዋለን። አሁን ሰሞኑን እናየዋለን። እንግዲህ ይህ ቪዲዮ እየተዘዋወረ ነው። እንግዲህ በሲኖዶስ ደረጃ ተጠርተው ሊሆን ይችላል። አብራሩት ይባላሉ ወይ ምላሽ ይሰጣሉ ወይ ለዚህ ጉዳይ? we will see it እናየዋለን። ግን ካለው ኤክስፔሪየንስ አንፃር መናገር የሚቻለው አንድ ነገር አለ። ይሄው ደፍረው እንኳን አልተናገሯቸው። ቤተክርስቲያኒቷ ውስጥ የማርያም ጉዳይ ነው እንጂ ዶግማ የስላሴ እንደዚህ አይነት ጉዳዮች ዶግማ አይመስልም። እንቀጥል፣ እንስማው፣ ምን እንደሚሉ እንስማው። ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው ዓይን፣ ጆሮ፣ አፍንጫ ብሎ
ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለም አትኔዎስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ ከራስ ጠጉር እስከ እግር ጥፍር። ቀደም ላይ ያለው ጉዳይ ማለት ከላይ ከፀጉር ጀምሮ እስከ እግር ጥፍር ድረስ አለቀ። ስለዚህ የሚዘለው ወይ ደግሞ የማይኖረው የሰውነት ክፍል የለም ማለት ነው። ለዛ እኮ ነው ልብ ይላሉ፣ ኩላሊት ይላሉ፣ ጥፍር ይላሉ፣ ውስጥ እግር ይላሉ፣ ወገብ ይላሉ፣ ጭን ይላሉ። የምትዘለው ነገር የለም ማለት ነው። የሚዘለል ነገር የለም ማለት ነው። የሰውነት ክፍል የሚዘለል የለም ማለት ነው። ስለዚህ እያንዳንዱ የሰውነት ክፍል አለው ከተባለ ስለዚህ ጾታም አለው ካሉን ጾታን የሚለየውም የሰውነት አካል አለ ማለት ነው። እንደዛ ነው እኔም የሚገባኝ እንደዛ። ይሄው እሳቸው ጾታ አለው ከዚህ የተነሳ ነው ጾታ አለው ብለው ሥላሴ የሚያምኑት ከዚህ የተነሳ አርጊመንታቸው ይሄ ነው። ሐሳቡን ይሄን ነው የሚያወሩት፣ ይሄን ነው እየገለጹ ያሉት። ስለዚህ ሥላሴ ጾታ አለው ብለው ሲያምኑ ከላይ ከፀጉሩ ጀምሮ እስከ እግር ጥፍሩነት አካል ስላለው ይዘል እዚህ ሁሉም ነው አርጊመንታቸው። የቤተ ክርስቲያኒቷን መጽሐፍ ነው ደግሞ እየጠቀሱ ያሉት። ኦኬ እየጠቀሱ ያሉት ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። እንደውም አልተባለም እኮ ነው የሚሉት በቤተ ክርስቲያኒቷ ውስጥ እንደዚህ አይነት አሁን ይሄ መምህር ጾታ ሥላሴ ጾታ የለውም የሚለው ትምህርት ቤተ ክርስቲያኒቱ ውስጥ የሌለ ትምህርት ነው እያሉ ነው እየተናገሩ ያሉት። ምን ላይ? በምሁራን ፊት ለፊት በቤተ ክርስቲያኒቷ ሊቃውንት ፊት ለፊት ሰምቻለሁ። እንግዲህ አይ ቲንክ ምናልባት አይታወቅም አንዱ ሊቅ ነኝ ያለ መምህር ሲያስተምር ሰምተው ሊሆን ይችላል። እሳቸው ይሄንን ነው እያወሩ ያሉት። ምጠየቅ ከሆነ በዚህ በኋላ ልጠየቅ። የኛ አካል በሥላሴ አካል ልክ ነው። የኛ አካል በሥላሴ አካል ልክ ነው። ምን ማለት ነው? አንተ ጨጓራ ካለ ሥላሴም ጨጓራ አለው ማለት ነው። ጨጓራ አለው ሥላሴ። አንተ ጉበት ካለ ሥላሴም ጉበት አለው ማለት ነው። አንተ ጣፍ ያለ ሥላሴም ጣፍ ያለው እያለ የሰውነት ክፍል እኩል አቻ ላቻ ተደርጎ ነው እያለን ያለው። ስለዚህ ምንም አንተ ጾታ መለያ ካለ ሥላሴም የጾታ መለያ አለው አይነት አርጊመንት ነው እያቀረቡ ያሉት። የቀረበው ነገር የለም። ሥላሴ ጾታ የለውም የሚለው ትምህርት እንደውም የቤተ ክርስቲያናችን ትምህርት አይደለም እያሉ ያንን ትምህርት እየተቃወሙ ነው እሳቸው እያወራሉ። አናፍርበትም፣ ሃይማኖት እኮ ነው። አናፍርበትም። ስሙ፣ ቲክቶክ ላይ ያላችሁ ኦርቶዶክሳውያን ስሙ፣ አናፍርበትም እየተባለ ነው ያለው። አራት አይና የቤተ ክርስቲያናችሁ አገልጋይ ማለት ነው በምሁራን ፊት ቆመው አናፍርበትም እያሉ እየተናገሩ ነው ያሉት። እውነት እናንተ አታፍሩበትም? ቲክቶክ ላይ ያላችሁ ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር እግዚአብሔር አባታችን ሆይ በሉኝ አለ። እንግዲህ ቀጣይ ደግሞ ያወራል። ያው አይ ቲንክ ለዚህም እንግዲህ ራሱ የቤተ ክርስቲያኒቱ አገልጋይ ነው ይታወቃል። ዲያቆን ሄኖክን ሁላችሁም ታውቁታላችሁ። እሱ ነው ደግሞ አሁን የሚያወራው በአንዲቷ ቤተ ክርስቲያኒቱ ውስጥ ያሉ ሁለት አገልጋዮች ነው ባይዘው ማለት በአንድ ቤተ ክርስቲያን ውስጥ ማለት ነው። ተው በአንድ ቤተ ክርስቲያን ውስጥ ማለት ነው። አንዱ ዲያቆን፣ አንዱ አራት አይና የቤተ ክርስቲያን ሁለቱም አገልጋዮች ኦፊሻል የሆኑ ቤተ ክርስቲያኒቷ የምታምንባቸው አስተማሪ ናቸው የምትላቸው ሁለት። ምን ይላል እሱ ደግሞ ሲጀምር ሥላሴ ጾታ የለውም ይላል። እግዚአብሔር ጾታ የለውም
እግዚአብሔር ወንድም ሴትም አይባልም። እንኳን እግዚአብሔር መላእክትም ጾታ የላቸው። በነገድ በጾታ ሆሙ በየወገናቸው ይባላል እንጂ መላእክት ጾታ የላቸው። ወንድ ሴት አይባልም። እሳትና ነፋስ ጾታ አለው እንደማለት ነው።